ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ በዚህኛው ቪዲዮ ደግሞ ጥር 27 2017 ላይ ማኔጅመንት ቢዝነስ ማኔጅመንት እና ቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑትን የኤግዚት ኤግዛም ጥያቄዎች ይዤላችሁ ቀርቤያለሁ። እንግዲህ ወደ 80 የሚደርሱ ጥያቄዎችን 86 የሚደርሱ ጥያቄዎችን አዘጋጅቼላችኋለሁ። በአራት ፓርት በተከታታይ አቀርብላችኋለሁ ማለት ነው። ሶ በዚህኛው ቪዲዮ እንግዲህ መጀመሪያዎቹን 20 ጥያቄዎች ይዤላችሁ ለመቅረብ ሞክራለሁ። እንግዲህ እናንተም ቻናሉ ላይክ ማድረግ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳረሱ። ሶ እንግዲህ በመጨረሻም ደግሞ ጠይቃችሁ ምንድነው የዋይፋይ አክሰስ ያላችሁ ልጆች ወይ ደግሞ የምትችሉ ልጆች VPN እያበራችሁ ቪዲዮን ብታዩ እኔንም ማገዝ ነውና ያው አድካሚ ስለሆነ ጀስት ያንን ጠይቃችኋለሁ። እንግዲህ በቀጥታ ወደ ጥያቄው እንሄዳለን። መልካም ቆይታ ይሁንላችሁ። ከመጀመሪያው ጥያቄ ስንጀምር ምንድነው የሚለው which one of the following well defines the difference between promotion and the transfer ይላል። A the former deals with raising payment and the status while the latter deal with move from one workplace to the other without any change on pay and the position ይላል። B the former happen in rare case and the latter frequently takes place ይላል። C no significant difference between them ይላል። D the former deal with increment to higher position and the latter deal with punishment from organization ይላል። እንግዲህ ይሄ ጥያቄ ምንን ነው የሚያሳየው? ፕሮሞሽን እና ትራንስፈር መሃል ያለውን ዲፈረንት ሲግኒፊካንትሊ ወይ ደግሞ ዌል ዲፋይን የሚያደርገው ስቴትመንት የትኛው ነው ነው የሚለው። ይሄኛው ጥያቄ እንግዲህ ከተሰጡን ምርጫዎች መካከል የትኛው ነው ፕሮሞሽን እና ትራንስፈር መሃል ያለውን ዲፈረንስ ዌል ዲፋይን የሚያደርገው ነው የሚለው። እንግዲህ ምን ማለት ናቸው ብለን ስናይ ፕሮሞሽን የምንለው እንግዲህ ሙቪንግ ቱ ሃየር ፖዚሽን ነው፣ ወደ ተሻለው ሃይራርኪ ሰራተኞችን ማሳደግ ነው። ሞር ሪስፖንሲቢሊቲ ይኖራል፣ የደሞዝ ጭማሪ ፔመንት ኢንክሪመንት ይኖራል፣ የስታተስም ጭማሪ ይኖራል። ከነበርንበት ፖዚሽን ወደ ላይኛው የኦርጋናይዜሽን ሃይራርኪ የምናድግበት ፕሮሰስ ነው ፕሮሞሽን የምንለው። ትራንስፈር ደግሞ ወደ ሌላ ስራ ግን ዘ ሴም ሌቭል ወደ ሆነ ምንም አይነት የስታተስም የሳለሪም ለውጥ ሳይኖረው ማለት ነው ብዙ ጊዜ የሚደረግ ሙቭመንት ነው። ካለን ዘ ሴም ሌቭል ላይ ሙቭ ስናደርግ ነው ማለት ነው ትራንስፈር የሚሆነው። ስለዚህ እያንዳንዱ ምርጫዎች ስናይ ቢል ያለው ዘ ፎርመር ሃፕን ኢን ሬር ኬዝ ይላል። ዘ ፎርመር የምንለው ፕሮሞሽን ሃፕን የሚያደርገው ሬር በሆነ ኬዝ ነው። እንደገና ደግሞ ትራንስፈር ኦር ዘ ሌተር ደግሞ ፍሪኩዌንትሊ ነው ቴክስ ፕሌስ የሚያደርገው ይላል። ይሄ እንግዲህ አንዱ በሬር ኬዝ ሃፕን ያደርጋል፣ አንዱ ደግሞ ፍሪኩዌንትሊ። ይሄን እንደዚህ ማለት አንችልም፣ ምክንያቱም ሁለቱም ኮመን ሊሆኑ ይችላሉ። ሁለቱም ደግሞ በሬር ኬዝ ልንጠቀማቸው ወይ ሃፕን ሊያደርጉ ይችላሉ። እንደ ኦርጋናይዜሽኑ ኮንቴክስት ነው እንጂ አንዳንድ ኦርጋናይዜሽኖች ፕሮሞሽንን ቶሎ ቶሎ ሊያደርጉ ይችላሉ፣ ትራንስፈርን ሊያደርጉ ይችላሉ። አንዳንዶች ደግሞ ትራንስፈርን ፍሪኩዌንትሊ ሃፕን እንዲያደርግ ሊያደርጉ ይችላሉ ማለት ነው። ስለዚህ ይሄ በኦርጋናይዜሽኑ ኮንቴክስት እና ኦርጋናይዜሽኑ በሚፈልገው ወይ ኦርጋናይዜሽኑ ባስፈለገው ሰዓት የሚፈጽመው ነገር ስለሆነ አንዱ ቶሎ ቶሎ ነው ሃፕን የሚያደርገው፣ አንዱ ቆይቶ ነው የሚለው ሲግኒፊካንት የሆነ ዲፈረንሳቸውን የሚያሳይ ስላልሆነ ቢመልስ አይሆንም። ሲንም ስናይ ኖ ሲግኒፊካንስ ዲፈረንስ ቢትዊን ዜም ይላል። ይሄ እንግዲህ ምንድነው ሲግኒፊካንት የሆነ ዲፈረንስ በመካከላቸው የለም ነው የሚለው። አለ፣ ምክንያቱም የሃይራርኪ ለውጥ አለ፣ የጆብ ግሬድ ለውጥ አለ፣ የሳለሪ ለውጥ አለ፣ የስታተስ ለውጥ ስላለ ሁለቱ መሃል ሲግኒፊካንት የሆነ ዲፈረንስ አለ ማለት ነው። ስለዚህ መልስ ሲመልስ አይሆንም ማለት ነው። ዲንም ስናይ ዘ ፎርመር ዲል ዊዝ ኢንክሪመንት ቱ ሃየር ፖዚሽን ይላል and the later deal with punishment from organization ይላል። እንግዲህ ዘ ፎርመር ያልነው ፕሮሞሽን ኢንክሪመንት ቱ ሃየር ፖዚሽን ነው፣ ልክ ነው። ትራንስፈር ግን ከፐኒሽመንት ጋር ነው የሚገናኘው ይላል። ይሄ እንግዲህ ልክ አይደለም፣ ምክንያቱም ሁሌም ከፐኒሽመንት ጋር የሚገናኘው ዲሞሽን ነው እንጂ ትራንስፈር አይደለም። ግን አንዳንዴ ከትራንስፈር ታይፖች መካከል ይሄ ፔናል ትራንስፈር የምንለው እንግዲህ ትራንስፈር የምናደርገው በብዙ ምክንያት ነው። ይሄ ፔናል ትራንስፈር የምንለው ሰራተኞች በባህሪያቸው ወይ አሰራራቸው ችግር ሲኖርበት እንደ ቅጣት ወደ ሌላ ቦታ ትራንስፈር ልናደርጋቸው እንችላለን። ግን ኦልዌይዝ እንደ
ፐኒቲቭ ወይ ለመቅጣት ለፐኒሽመንት ብለን ምናደርገው ነገር አይደለም ሺፍት መቀየር እንችላለን አንድ ሰው አንድ ስራ ላይ ብዙ አመታትን ስለፈጀ ልንቀይረው እንችላለን ስለዚህ ዲ መልስ አይሆንም ማለት ነው እንግዲህ ለዚህ ጥያቄ ዌል ዲፋይን የሚያደርገውን ዲፈረንስ የሚያሳይልን ኤ ላይ ያለው ነው ማለት ነው the former deal with raising payment and the status while the later or the transfer ማለት ነው deal with move from one workplace to the other without any change on pay and position የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው ስለዚህ ፕሮሞሽን የፔመንት እና የስታተስ ጭማሪን ያሳያል ትራንስፈር ደግሞ ምንም አይነት የፔመንት እና የፖዚሽን ለውጥ ሳይኖር በሴም ሌቭል ወይ ደግሞ በሴም ጆብ ሌቭል ወይ በሴም ጆብ ግሬድ ላይ የሚደረግ የሙቭመንት ሂደት ነው ማለት ነው ስለዚህ ለአንደኛው ጥያቄ መልሳችን ኤ ይሆናል ማለት ነው ወደ ሁለተኛው ጥያቄ ስንሄድ ምንድነው የሚለው which one of the following is nature of service ይላል a inventorize b low customer contact c intangible d tangible ይላል እንግዲህ ከሚከተሉት ውስጥ የሰርቪስ ኔቸር ያልሆነው ወይ ካራክተሪስቲክ ያልሆነው የትኛው ነው የሚለው እንግዲህ የሰርቪስን ካራክተሪስቲክ እኔ ሰርቪስ እንግዲህ ኢንታንጂብል የሆነ የፕሮዳክት ዘርፍ ነው ሶ ኢንታንጂብል ስንል መንካት ማየት እንደዚህ አይነት ነገሮችን ማንችልበት ነው ሶ አንዱ ኔቸር የሰርቪስ ኢንታንጂቢሊቲ ነው ሌላው ደግሞ ኢንሴፓሬቢሊቲ ነው ፕሮዳክሽን እና ኮንሰምፕሽኑ at the same time ነው happen የሚያደርገው ጸጉር ለመቆረጥ ፈልገን ሰው ልከን አንቆረጥም ያው እኛ መሄድ አለብን ስለዚህ ከከስተመሩም እዛ ሊገኝ ይገባል ሰርቪሱን የሚሰጠውም ሰውዬ ሊገኝ ይገባል ስለዚህ ሁለተኛው ካራክተሪስቲኩ ወይ ኔቸሩ ኢንሴፓሬቢሊቲ ነው ፕሮዳክሽኑ ኮንሰምፕሽኑም በተመሳሳይ ሰዓት ሳይመልቲኒየስሊ ነው happen የሚያደርገው ማለት ነው ሌላው ኔቸሩ ደግሞ ፐሪሸቢሊቲ ነው ፐሪሸቢሊቲ ስንል እንግዲህ ሰርቪስ ለነገ እንሸጣለን ከነጎዳ እንሸጣለን ብለን ስቶር ምናደርገው ነገር አይደለም አራተኛው ኔቸሩ ኦነርሺፕ ነው እንግዲህ ሰርቪስ ላይ አክሰስ ነው እናገኘው ኦነርሺፕ አናገኝም አሁን ፕሮዳክት ቢሆን ጉድ ቢሆን ማለት ነው ፊዚካል ጉድ ቢሆን ልክ ብሩን ከፍለን ያንን ፕሮዳክት ስንገዛ የኛ ይሆናል ኦነርሺፕ ይኖረናል ሰርቪስ ላይ ግን አክሰስ ነው እናገኘው እንጂ ኦነርሺፕ አናገኝም ሌላው ካራክተሪስቲኩ ደግሞ ከስተመር ኢንተራክሽን ነው እንግዲህ ከስተመር ኢንተራክሽን ብዙ ጊዜ ሰርቪስ ላይ ሃይ ነው አብላጫውን ጊዜ ግን አንዳንዴ እኛ አውቶሜትድ የሆኑ ሰርቪሶችን አሁን ኤቲኤም ላይ ስንጠቀም ወዲያው ተገልግለን ልንሄድ እንችላለን ስለዚህ ግን ይሄ ሁሉም ላይ አይደለም ስለዚህ ሰርቪስ ላይ ከስተመር ኮንታክት ወይ ከስተመር ኢንተራክሽን አብላጫውን ጊዜ ሃይ ነው ማለት ነው ሶ እኚ ኔቸሮቹ ስለሆኑ ወደ ምርጫዎቹ እንግዲህ ስንመጣ የመጀመሪያው ኤል ያለው ምንድነው የሚለው ኢንቬንተራይዝ ይላል ሶ ሰርቪስ ኢንቬንተሪ ላይ አንይዘውም ስለዚህ ይሄኛው መልስ አይሆንም ሰርቪስ ፐሪሸብል ስለሆነ ሰርቪስን ነገ እንሸጣለን ብለን ኢንቬንተራይዝ ምናደርገው ስቶር ምናደርገው ነገር አይደለም ስለዚህ ኤ መልስ አይሆንም ኔቸሩ አይደለም ማለት ነው ቢ ላይ ያለውንም ስናይ ሎ ከስተመር ኮንታክት ይላል እንግዲህ ከከስተመር ጋር ያለን ኢንተራክሽን ወይ ኮንታክት ሰርቪስ ላይ ሃይ ነው ብያችኋለሁ አብላጫውን ጊዜ ስለዚህ ቢ መልስ አይሆንም ዲንም ስናይ ታንጂብል ነው ይላል ታንጂብል እንግዲህ የፊዚካል ጉድ ካራክተሪስቲክ ነው ወይ ኔቸር ነው እንጂ ሰርቪስ አይደለም ምክንያቱም ሰርቪስ ታች ሲን ማይደረግ ነገር ነው ኢንታንጂብል ነው ብያችኋለሁ ማለት ነው ስለዚህ ከሚከተሉት ውስጥ የሰርቪስ ኔቸር የሚገልጽልን ሲል ያለው ነው ኢንታንጂብል ማለት ነው ስለዚህ ለሁለተኛው ጥያቄ መልሳችን ሲ ይሆናል ማለት ነው ወደ ሶስተኛው ጥያቄ ስንመጣ when introducing a new product for the first time in a foreign market the marketer should do all of the following except ይላል a consider what the product does to a customer's habit tastes and the patterns of life b do nothing c treat a product as a new D expect some natural resistance to change if the product is new to the market ይላል እንግዲህ አዲስ ፕሮዳክትን ለፎሬን ማርኬት በመናቀርብበት ፕሮሰስ ውስጥ ወይ ደግሞ ኢንትሮዲዩስ በማድረግ ፕሮሰስ ውስጥ ማርኬተሩ ማድረግ የሚገባቸው ነገሮች ምንድናቸው ከነዛ መካከል ያለው ነው የትኛው ነው የሚለው ጥያቄው እንግዲህ ኤን ስናይ consider what the product does to a customer's habit tastes and patterns of life ይላል እንግዲህ ማርኬተሩ ይሄን ምን ማድረግ አለበት ማለት ነው ማድረግ አለበት ምክንያቱም ክሩሻል የሆነ ነገር ስለሆነ ነው ካልቸራል ኮንቴክስቱን ይሄ ካልቸራል ኮንቴክስቱ እና ፕሮዳክቱ የኮንሱመሩ ቢሄቪየር ላይ
ምን አይነት ተጽዕኖ ይኖረዋል የሚለውን ካልቸራል አስፔክቶቹን ማየት ስላለበት አንድ ማርኬተር እኚህን ሀቢቱን ቴስቱን ፓተርንስ ኦፍ ላይፍ የከስተመሩን ያንን ወይ ደግሞ ካልቸራል ኮንቴክስቱን ከግምት ውስጥ ማስገባት አለበት ማለት ነው። ሲል ያለውንም ምርጫ ስናይ ትሪት ኤ ፕሮዳክት አስ ኤ ኒው የሚለውም ማርኬተሩ ማድረግ ያለበት ነው። ምክንያቱም ፕሮዳክቱን እንግዲህ አዲስ ስለሆነ ከዚህ በፊት የለም እኛ ጋር ነው እንጂ ያለው እዛ ገበያ ላይ ለዛ ገበያ አዲስ ስለሆነ እንደ አዲስ ምን ማድረግ አለበት ማለት ነው ትሪት መደረግ አለበት ማለት ነው። ምክንያቱም ሎካል ፐርሰፕሽኑን የፎሬን ማርኬት ኒዱ ወይ ለዛ ፎሬን ማርኬት አዲስ ስለሆነ እንደ አዲስ ፕሮዳክት ትሪት መደረግ አለበት። ምክንያቱም ሎካል ፐርሰፕሽኑ ምን አይነት ነው የሚለውን ለማወቅ ማለት ነው። ዲል ያለውንም ምርጫ ስናይ ኤክስፔክት ሰም ናቹራል ሪስታንስ ቱ ቼንጅ ኢፍ ዘ ፕሮዳክት ኢዝ ኒው ቱ ዘ ማርኬት ይላል። ይሄም እንግዲህ ማርኬተሩ ማድረግ ያለበት ነው። ምክንያቱም ፕሮዳክቱ አዲስ ነው ስለዚህ ሪያሊስቲክ ነው ማለት ነው ሬዚስታንስ መጠበቁ። ምክንያቱም አዲስ ነገር ስለሆነ ሰዎች በአንዴ ሊቀበሉት አይችሉም ሄስቴት ሊያደርጉ ይችላሉ። ሶ ይሄን ፕሮዳክት አዳፕት ለማድረግ ጊዜ ሊፈጅባቸው ይችላል። ስለዚህ ናቹራል ሬዚስታንስን ኤክስፔክት ማድረግ አለበት ማለት ነው እዛ ማርኬት ላይ። ስለዚህ ካልቸራል ኮንቴክስቶቹን ፕሮዳክቱን እንደ አዲስ ትሪት ማድረግ አለበት። እንደገና ደግሞ የተወሰነ ሄዚቴሽን ወይ ሬዚስታንስ መጠበቅ አለበት ማለት ነው። ሶ እኚህን ነገሮች እንግዲህ ማድረግ የነበረበት ናቸው። ግን ማያደርገው የትኛው ነው ስለሚል ጥያቄው ምንም ማድረግ ግን አይችልም። ስለዚህ ዱ ነቲንግ የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው። ምክንያቱም አዲስ ፕሮዳክትን ለፎሬን ማርኬት በመናገር ብዙ ሪሰርቾች ማድረግ አለብን ማለት ነው። ማርኬቲንግ ሪሰርቾች እንደዚህ አይነት ነገሮችን የካልቸራል አስፔክቱን ብዙ ነገሮች ማየት አለብን ማለት ነው። ሚሴጆቹን እንዴት አቀርባለሁ ሎካላይዝ አድርጌ ፕራይሴን ምን ያህል አድርጌ ማቅረብ አለብኝ ከሎካል ፓርትነርሺፕ ጋር ሪሌሽንሺፕ መፍጠር ይኖርብኛል አይኖርብኝም እኚህን ሁላ ነገሮች ማድረግ ስላለበት ኤክሴፕት ስለሚል ጥያቄው ማያደርገው ምንም አለማድረግን ስለሆነ ዱ ነቲንግ የሚለው ለሶስተኛው ጥያቄ መልስ ይሆናል። አራተኛው ጥያቄ ስንመጣ what role does a business plan play in attracting investors ይላል። A detailing the company's legal structure, B providing a clear roadmap for growth, C demonstrating the company's profitability, D outlining the company's marketing strategy ይላል። እንግዲህ ቢዝነስ ፕላን ኢንቨስተሮችን አትራክት ለማድረግ ምን አይነት ሮል ፕሌይ ያደርጋል ነው የሚለው ጥያቄው። ሶ እሱን በደንብ የሚገልጽልን የትኛው ነው የሚለው ኤን ስናይ ዲቴይሊንግ ዘ ካምፓኒስ ሌጋል ስትራክቸር ይላል። እንግዲህ ያው ይካተታል ሌጋል ስትራክቸሩ ቢዝነስ ፕላን ላይ። ይሄ ቢዝነስ ፓርትነርሺፕ ነው ኮርፖሬሽን ነው ሶል ፕሮፕራይተርሺፕ ነው የፎርምስ ኦፍ ቢዝነስ ኦርጋናይዜሽኑ እንዴት እንደተቋቋመ ሌጋል ስትራክቸሮቹ ሊገለጹ ይገባል። ግን ይሄንን ግን እንደ ፕራይመሪ ኮንሰርን ኢንቨስተሩ የሚያየው ነገር አይደለም ማለት ነው። ሶ መልስ አይሆንም ማለት ነው። ሲል ያለውንም ስናይ ዴሞንስትሬቲንግ ዘ ካምፓኒስ ፕሮፊታቢሊቲ ይላል። የካምፓኒውን ፕሮፊታቢሊቲ ዴሞንስትሬት ማድረግ ነው ይላል። ይሄም እንግዲህ ክሩሻል የሆነ ፓርት ነው። ግን ይሄኛው ግሮስ ፕላን ውስጥ የሚካተት ነገር ነው ፕሮፊታቢሊቲ ማለት ነው። ሶ ሮድማፑ ወይ ዳይሬክሽኑ ለግሮዝ የምናደርገው ዳይሬክሽን ውስጥ ነው የካምፓኒውን ፕሮጀክትድ ፕሮፊታቢሊቲ የምናካትተው ማለት ነው። ሶ ይሄኛውም እንግዲህ ያው በተወሰነ መልኩ መልስ አይሆንም ማለት ነው። ዲላ ያለውንም ስናይ አውትላይኒንግ ዘ ካምፓኒስ ማርኬቲንግ ስትራቴጂ ይላል። ይሄኛውም እንግዲህ ኢንኮሬክት ነው በዚህ ኬስ። ምክንያቱም ማርኬቲንግ ስትራቴጂ የኦቨርኦል ግሮዝ የጠቅላላ የእድገታችን አንዱ አካል ነች። ምን አይነት ስትራቴጂ ተጠቅመን ነው ወደ እድገት ምን ሄደው የሚለውን ስለምትት ሶ እንግዲህ እኚህን ሁለቱን ሲና ዲላ ያሉትን ጠቅልሎ ቢላ ያለው ይዛቸዋል ማለት ነው። ፕሮቫይዲንግ ኤ ክሊር ሮድማፕ ፎር ግሮዝ የሚለው ማለት ነው። ምክንያቱም ኢንቨስተሮች ግሮዝ ላይ ነው የሚያተኩሩት። ካምፓኒው ምን አይነት ዳይሬክሽኖችን አስቀምጦ ነው ወይ ደግሞ ምን አይነት ስትራቴጂክ ፕላን ምን አይነት ሮድማፖችን አስቀምጦ ነው ለማደግ ያሰበው። ይሄ ማርኬት ሼርን እንዴት ካፕቸር ማድረግ ፈልጓል። ከኢንቨስተሮች አንፃር ስለሆነ የምናየው ግሮዝ ላይ ነው የምናተኩረው። ማድረግ የፈለግነው እነሱን አትራክት ማድረግ ኢንቨስተሮችን አትራክት ማድረግ ስለሆነ ከሪቬኑዋቸው አንፃር
ከዛ አንፃር ስለሚፈልጉት ማለት ነው። ሶ ሪተርን ኦን ኢንቨስትመንትን ምን ያህል ሊያመጣልን ይችላል የሚለውን ነገር እንደገና ደግሞ ቢዝነስ ፕላኑ ምን አይነት ማርኬቲንግ ስትራቴጂዎችን ተጠቅሞ ነው ማርኬት ሼሩን ካፕቸር የሚያደርገው የሚሉትን ነገሮች ይሄ የግሮዝ ሮድ ማፕ ውስጥ ወይ ደግሞ የግሮዝ ዳይሬክሽን ውስጥ ስለሚካተቱ ኢንቨስተሮችን አትራክት የማድረጉን ሮል የሚጫወተው ቢል ያለው ነው ማለት ነው። ሶ ቢዝነስ ፕላን እንግዲህ ክሊር የሆነ ሮድ ማፕ ፎር ግሮዝን ሲያሳይ ነው ኢንቨስተሮችን አትራክት ማድረግ የሚችልበት ማለት ነው። ሶ ከነዚህ የግሮዝ ስትራቴጂዎች መካከል እንዴት ማርኬት ሼሩን ካፕቸር አደርጋለሁ፣ እንዴት ሪቬኒው ጀነሬት አደርጋለሁ፣ እንዴት የኢንቨስተሮችን ሪተርን ኦን ኢንቨስትመንት ማሳደግ እችላለሁ የሚለው ላይ ሲያተኩር ነው ማለት ነው። ስለዚህ ለአራተኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ አምስተኛው ጥያቄ ስንመጣ sometimes business organization used promotion type involves short term incentive value such as discount, free sample and the price to be offered to arouse interest of customers in buying the goods or service. This type of promotion is A. public relation, B. sales promotion, C. advertising, D. personal selling ይላል። እንግዲህ ይሄ ጥያቄ በተደጋጋሚ አንዱን ከነዚህ ከፕሮሞሽናል ቱል ከምንላቸው ወይ ፕሮሞሽናል ሚክስ ኤሌመንት ከምንላቸው ከአምስት ውስጥ አንዱ ጥያቄ መልስ ለማድረግ በተመሳሳይ ኤግዚት ኤግዛሞች ላይ የመጣ ጥያቄ ነው። ሶ እንግዲህ አንዳንድ ቢዝነስ ኦርጋናይዜሽኖች ከፕሮሞሽን ታይፓቸው መካከል አንዱን ይጠቀማሉ። እሱንም ደግሞ የሾርት ተርም ኢንሴንቲቭ እንደ ዲስካውንት፣ ፍሪ ሳምፕል ፕራይዞችን በመስጠት የሚጠቀሙት የፕሮሞሽን አይነት የትኛው ነው የሚለው እንግዲህ ፐብሊክ ሪሌሽን ስንል አንዱ የፕሮሞሽን ታይፕ ሆኖ ፎከስ የሚያደርገውም ከምንድነው ሪሌሽንሺፕን ከመፍጠር አንፃር ነው ማለት ነው። የፐብሊክ ሪሌሽን እንግዲህ ፎከስ የሚያደርገው ቢልዲንግ ሪሌሽንሺፕ እና የካምፓኒውን ኢሜጅ እንዴት አድርጌ ማኔጅ አደርጋለሁ። ሶ አንፔድ ሚዲያም ነው። እንደገና ደግሞ ከሶሳይቲው ጋር ያለውን ህብረት ሪሌሽንሺፑን የካምፓኒውን ጉድ ኢሜጅ እና ከሶሳይቲው ላይ ወይ ፐብሊኩ ላይ ያለውን ኢሜጅ የሚያሳድግበት ትረስቱን የሚገነባበት የቻሪቲዎች ላይ ኢቨንቶች ላይ በመሳተፍ የሚያደርገው አይነት የፕሮሞሽን ስራ ነው እንጂ ከኢንሴንቲቭ ገናኝ አይደለም ማለት ነው። ፐብሊክ ሪሌሽን ሲል ያለውን ስና አድቨርታይዚንግ ይላል። እንግዲህ አድቨርታይዚንግም ይሄ ፔድ የሆነ ኮሙኒኬሽን ነው ማለት በተለያዩ ማስ ሚዲያዎች ተጠቅመን ኢምፐርሰናል የሆነ ሜሴጅ ለአንድ ሰው ሳይሆን ለማስ ፖፑሌሽን በቲቪ፣ በሬዲዮ፣ በፕሪንት፣ በኦንላይን ተጠቅመን ፕሮዳክታችንን ኮሙኒኬት ስለ ፕሮዳክታችን ኢንፎርሜሽን ወይ ደግሞ ኮሙኒኬት የምናደርግበት አንዱ የፕሮሞሽን ታይፕ ነው እንጂ ከሾርት ተርም ፐርቼዝ ጋር የሚገናኝ አይደለም ማለት ነው። ዲል ያለውንም ስናይ ፐርሰናል ሴሊንግ ይላል። ይሄም እንግዲህ ከሾርት ተርም ኢንሴንቲቭ ጋር የሚገናኝ አይደለም። ምክንያቱም ይሄ ከፌስ ቱ ፌስ የሆነ ኢንተራክሽን ነው። ሴልስ ፐርሰኑና ፖቴንሻል ከስተመሩ ወይ ደግሞ ፕሮስፔክቶቹ ይገዙኛል ብለን ለምናምናቸው ሰዎች በሴልስ ፐርሰኖቻችን ወይ ካምፓኒ ባስቀመጣቸው ሰራተኞች ያንን ፕሮዳክት ለመሸጥ የምናደርገው አይነት ነው ማለት ነው። ሶ ይሄ እንግዲህ ፐርሰናል ሴሊንግ ኢፌክቲቭ የሆነ ነው ግን ኮስቲ ነው። ኢፌክቲቭ ነው ስንል ፊድባኮችን የመቀበል እንትን ስላለው ነው። ሶ እሱም እንግዲህ ከሾርት ተርም ኢንሴንቲቭ ጋር የሚገናኝ አይደለም። ለዚህ ጥያቄ መልስ የሚሆነው ቢ ነው፣ ሴልስ ፕሮሞሽን። ሴልስ ፕሮሞሽን ማለት ከፕሮሞሽናል ማርኬቲንግ ሚክስ ውስጥ ወይ ደግሞ ከፕሮሞሽናል ሚክስ ኤሌመንቶች መካከል አንዱ ሆኖ እኚህ ሾርት ተርም ኢንሴንቲቮችን በውስጡ ሚዝ ነው። ለአጭር ጊዜ የሚቆዩ የዋጋ ቅነሳዎች ሊሆኑ ይችላሉ፣ ዲስካውንቶች። እንደገና ደግሞ ፍሪ ሳምፕሎች ለቴስት ለትሪያል የተለያዩ ነፃ ሳምፕሎችን በመስጠት ሊሆን ይችላል። እንደገና ደግሞ ፕራይዞችን ይሄ ፕራይስ ስንል ኮንቴስቶችን እንደ እጣ ፕሮዳክቱ ላይ ማስቀመጥ ሊሆን ይችላል፣ ፕራይዞችን ማስቀመጥ ሊሆን ይችላል። እንደገና ደግሞ ኩፖንም በውስጡ ሊይዝ ይችላል። ዛሬ መተን ገዝተናል፣ ድጋሚ መተን ስንገዛ ቅናሽ የሚደረግልን ወይ ደግሞ ቅናሽ እንዲደረግ የሚያስችሉ ኩፖኖችን ዛሬ ሰጥተውን ሰከንድ ፐርቼዝ ላይ ስንመጣ ለዛ ደግሞ ያንን ዲስካውንት የሚያደርጉልን ሂደት ማለት ነው። ሶ እኚህ ሾርት ተርም ኢንሴንቲቮች የሚይዘው የፕሮሞሽን ሚክስ ወይ የፕሮሞሽን ታይፕ እንግዲህ ሴልስ ፕሮሞሽን ነው ማለት ነው። ስለዚህ ለአምስተኛው ጥያቄ መልሳችን ቢ ይሆናል ማለት ነው።
ወደ ስድስተኛው ጥያቄ ስንመጣ control is essential at all level of organization. This can be described through ይላል A forward looking, B for backward looking, C pervasive function, D continuous process ይላል። እንግዲህ ኮንትሮልን በሁሉም የኦርጋናይዜሽኑ ሌቭሎች ኢሴንሻል ነው ያስፈልጋል ኒድድ ነው ብሎ የሚገልጽልን የትኛው ነው የሚለው። እንግዲህ ፎርዋርድ ሉኪንግ ስንል ምን ማለታችን ነው? ኮንትሮል ስናደርግ ፓስት እና ፕሬዘንት ዳታዎችን ተጠቅመን ለነገ ለፊውቸር የተለየ ኢንፍሉዌንስ እንዲያደርጉልን ከፓስት ፐርፎርማንሳችን አሁን ላይ ከምናሳየው ፐርፎርማንስ ተነስተን ነገ እንዲፐርፎርም እናደርጋለን። ሶ በዛ አይነት መልኩ ያንን ፈንክሽን ስንፈጽም ነው ይሄ ፎርዋርድ ሉኪንግ ወደፊት መመልከትን የሚያሳየው ማለት ነው። ባክዋርድም ስንል እንግዲህ ካስቀመጥ ነው የሆነ ስታንዳርድ አስቀምጠን ዛሬ ላይ ያስቀመጥነውን ስታንዳርድ በደንብ እየሰራን አይደለም። ሶ ይሄ እንትን ኮሬክቲቭ አክሽን ለመውሰድ የምንጠቀምበት ነው። ያስቀመጥነውን ነገር እስካሁን አሳክተናል ብለን ባክዋርድ ሉክ የምናደርግበትን ፈንክሽን የሚገልጽ ነው። ኮንቲኒየስ ፕሮሰስም ስንል ይሄ ኦንጎይንግ መሆኑን የሚገልጽ ነው። እንግዲህ አንዴ ብቻ እንትን ብለን ምንጨርሰው ነገር አይደለም። ሶ ምንድነው በሁሉም አይነት ስራዎች ላይ ሞኒተር እያደረግን ኮሬክቲቭ አክሽን እየወሰድን ኦንጎይንግሊ ምንሰራው ስራ እሱን ለመግለጽ ነው ኮንቲኒየስ ፕሮሰስ ምንለው። ሶ እንግዲህ በሁሉም ሌቭሎች በሁሉም የኦርጋናይዜሽኑ ሌቭሎች ቶፕ ሌቭል ላይ ሊሆን ይችላል፣ ሚድል ላይ ሊሆን ይችላል፣ ሎ ሌቭል ላይ ሊሆን ይችላል። ሶ የሱን ፕሬዘንስ የሚያሳይልን ግን ፐርፌሲቭ ፈንክሽን የሚለው ነው ማለት ነው። እንግዲህ ፐርፌሲቭ ፈንክሽን ስንል something is present and has effect through the organization ማለት ነው። ሶ ኮንትሮል needed at every level በሁሉም ሌቭሎች የሚያስፈልግ ፈንክሽን ሲሆን ነው ፐርፌሲቭ ፈንክሽን የምንለው ማለት ነው። ምክንያቱም በቶፑም ያስፈልጋል በሚድል ሌቭሉም በሎወር ሌቭሉም ያስፈልጋል ብለን ኢሴንሻሊ መሆኑን ምንገልጽበት ሂደት ነው። ስለዚህ ኮንትሮል በሁሉም ሌቭል ያስፈልጋል ብለን ዲስክራይብ የምናደርገው ፐርፌሲቭ ፈንክሽን ነው ብለን ነው ማለት ነው። ስለዚህ ለስድስተኛው ጥያቄ መልስ የሚሆነን ሲ ነው ማለት ነው። ወደ ሰባተኛው ጥያቄ ስንመጣ which of the following is an example of well formulated hypothesis ይላል። A the company will achieve its financial goals, B sales will increase, C there is a positive relationship between employee satisfaction and the productivity, D the weather affects consumer behavior ይላል። እንግዲህ ከሚከተሉት ውስጥ well formulated የሆነውን ሃይፖቴሲስ ኤግዛምፕል የሚገልጸው የትኛው ነው የሚለው። እንግዲህ መጀመሪያ ሃይፖቴሲስ ማለት ነው ስንል ቴንታቲቭ የሆነ ስቴትመንት ነው ቴስት ማድረግ የምንችለው። ስለዚህ በሁለት ቫሪያብሎች መሃል ያለውን ሪሌሽንሺፕ ፕሪዲክት የምናደርግበት ነው። አሁን ስላለንበት ፊኖሜና ኤክስፐሪመንት ከማድረጋችን በፊት ቴንታቲቭ የሆነ ኤክስፕላኔሽን ወይ ሪሌሽንሺፕ የምንሰጥበት ሂደት ነው ይሄ ሃይፖቴሲስ የምንለው ማለት ነው። ሶ ይሄ ሃይፖቴሲስ እንግዲህ ኤክስፐሪመንት ካደረግን በኋላ ቫሊዴት ሊደረግ ይችላል፣ ፎልሲፋይ ሊደረግ ይችላል ማለት ነው። ስለዚህ ሃይፖቴሲስ ዌል ፎርሙሌትድ ነው የምንለው መቼ ነው ማለት ነው? ቴስቴብል መደረግ ሲችል ነው። ቴስት ስናደርግ እንግዲህ ቫሊዴት ወይ ደግሞ ፎልሲፋይ መደረግ የሚችል ሲሆን ዌል ፎርሙሌትድ ነው እንላለን። ስፔሲፊክ ሲሆን ጀነራል ሳይሆን ስፔሲፊካሊ ስፔሲፊክ መሆን አለበት። የእንትኖቹን ዲፔንደንት እና ኢንዲፔንደንት ቫሪያብሎችን በደንብ መግለጽ ስፔሲፊካሊ መግለጽ ይኖርበታል። እንደገና ደግሞ ሪሌሽንሺፖች ደግሞ በትክክል መገለጽ አለባቸው ማለት ነው። ፖዚቲቭሊ ነው ኔጌቲቭሊ ነው ኮዝ እና ኢፌክታቸውን ሪሌሽንሺፖች ሃይፖቴሲስ ላይ መገለጽ አለባቸው ማለት ነው። ዌል ፎርሙሌትድ ሃይፖቴሲስ ነው ለማለት። ሶ እንግዲህ ከሚከተሉት ውስጥ ዌል ፎርሙሌትድ የሆነው ሃይፖቴሲስ ኤግዛምፕል የትኛው ነው የሚለው the company will achieve its financial goal ይላል። ይሄ እንግዲህ ጀነራላይዝ የተደረገ ነው። ምንም ስፔሲፊክ የሆነ ኢዝሊ ቴስት የምናደርገው ነገር አይደለም። ምክንያቱም ጎሎቹን በደንብ ስፔሲፊክ ተደርጎ የተገለጸልን ነገር የለም። ይሄ ካምፓኒው አቺቭ የሚያደርገውን አቺቭመንቶች በምንድን ነው ሜዠር የምናደርገው? እንደገና ደግሞ ቫሪያብሎቹ መሃል ያለውንም ሪሌሽንሺፕ ስቴት የተደረገልን ነገር ስላልሆነ ኤ ላይ ያለው ዌር ፎርሙሌትድ ሃይፖቴሲስ ነው ማለት አንችልም። ቢ ላይ ያለውንም ስናይ ሴልስ ዊል ኢንክሪዝ ይላል። ሴልስ ይጨምራል።
ግን ምንድነው ስፔሲፊሲቲ ጎሏል። ምን ያህል ነው የሚጨምረው? በምን ኮንዲሽን ውስጥ ነው የሚጨምረው? እንደገና ደግሞ በሴልስ እና በመጨመሩ ውስጥ ይሄ እንዲህ ዲስቲንክት የሆነ ምንም አይነት ሪሌሽንሺፕ ወይ ቫሪያብል የሚገልጽ ነገር ስላሌለው ይሄም ዌል ፎርሙሌትድ የሆነ ሃይፖቴሲስ ነው ልንለው አንችልም። ዲሌ ያለውንም ስናይ ዘ ዌዘር አፌክትስ ኮንሱመር ቢሄቪየር ይላል። እንግዲህ ይሄኛውም ኢንኮሬክት ነው። ምክንያቱም ይሄ ጀነራላይዝ ተደርጓል። የትኛውን የዌዘር አስፔክት ነው? የትኛውን አይነት የኮንሱመር ቢሄቪየር? እኚህ እንግዲህ በደንብ ጀነራላይዝ ተደርጓል። ስፔሲፊክ ስላልሆኑ ዌል ፎርሙሌትድ ሃይፖቴሲስ ደግሞ ስፔሲፊክ መሆን አለበት። እንግዲህ እስኪ ሲሊ ያለውን ስናይ ደግሞ በደንብ ይገልጿል። there is a positive relationship between employee satisfaction and productivity ይላል። እንግዲህ ይሄኛው ትክክለኛው መልስ ነው። ምክንያቱም እንዲህም ስታዩት ስፔሲፊክ መሆኑን እናያለን። ክሊር የሆኑ ቫሪያብሎች አሉት። እነዚህም አሁን ለምሳሌ ኤምፕሎይ ሳቲስፋክሽን እና ፕሮዳክቲቪቲ መሃል ኤምፕሎይ ሳቲስፋክሽን እና ፕሮዳክቲቪቲ ክሊር የሆኑ ቫሪያብሎች አሉት። ስፔሲፊክ ነው ማለት ነው። ምክንያቱም እነዚህም በደንብ ገልጿቸዋል። እንደገና ቴስቴብል ነው። ቴስቴብል ነው ስንል ምንድነው? ይሄን ነገር ፎልሲፋይ ቫሊዴት ማድረግ የምንችለው ነገር ነው ማለት ነው። እንደገና ደግሞ ቫሪያብሎቹን ገልጿል። ኤምፕሎይ ሳቲስፋክሽን እና ያላቸው በእነዚህ ቫሪያብሎች መሃል ያለውንም ሪሌሽንሺፕ በደንብ ያሳያል። ፖዚቲቭ ሪሌሽንሺፕ ብሎ ማለት ነው። ስለዚህ አንድ ሃይፖቴሲስ ዌል ፎርሙሌትድ ነው የምንለው ስፔሲፊክ ሲሆን ቴስቴብል ሲሆን እና ሪሌሽንሺፓቸውን ወይ በቫሪያብሎች መሃል ያለው ሪሌሽንሺፕ ስቴት ሲያደርግ ነው ማለት ነው። ስለዚህ ለሰባተኛው ጥያቄ መልስ የሚሆነን ሲል ያለው ነው ማለት ነው። ወደ ስምንተኛው ጥያቄ ስንመጣ as a leader you believe that it is the leader's job to provide follower with information, support or other resources necessary to achieve objective. This quality is explained by A. transactional leadership theory, B. charismatic leadership theory, C. path goal theory, D. trait leadership theory ይላል። እንግዲህ እንደ ሊደር ምንድነው የሊደሮች ስራ ለፎሎወሮቻቸው ኢንፎርሜሽን ፕሮቫይድ ማድረግ፣ ሰፖርት መስጠት፣ ሪሶርሶችን መስጠትን የሚያመለክተው በየትኛው የሊደርሺፕ ቲዮሪ ነው የሚለው ጥያቄው። እንግዲህ ይሄን ሪሶርሶቹን የማቅረብ ሰፖርት የመስጠት ጋይዳንስ የመስጠት ለፎሎወሮቻቸው ይሄን ኳሊቲ ኤክስፕሌን የሚያደርገው የሊደርሺፕ ቲዮሪ የትኛው ነው የሚለው። ትራንዛክሽናል ሊደርሺፕ ቲዮሪ ይላል ያለው። ትራንዛክሽናል ስንል ኤክስቼንጅ ላይ ፎከስ የሚያደርጉ ናቸው። ለሰራተኞቻቸው ክሊር የሆነ ሮል እና ታስኮችን ክላሪፋይ ያደርጋሉ። እነዛን ለፈጸሙ ሰዎች ኤክስቼንጅ ይሰጣሉ በሪዋርድ መልክ ፐርፎርማንሳቸውን እያዩ ማለት ነው። ትራንዛክሽናል ሊደርሺፕ ቲዮሪ የምንለው ሰፖርት ከመስጠት ጋር ሳይሆን ፎከስ የሚያደርገው ራሱ ያስቀመጠውን ታስኮች ለፈጸሙት ሪዋርድ ላይ የሚያተኩር ነው። ኤክስቼንጅ ላይ የሚያተኩር ፎከስ የሚያደርግ ነው። ካሪስማቲክም ስንል እንግዲህ ይሄ ደግሞ ኢንስፓይሬሽን ላይ የሚያተኩር ነው ማለት ነው። ፎከስ የሚያደርገው ካሪስማቲክ የሊደሩ አቢሊቲ ፎሎወሮቹን ምን ያህል በቪዥን ሊሆን ይችላል፣ በፐርሰናሊቲው ኢሞሽናል በሆነ የኮሙኒኬሽን መንገድ ተጠቅሞ ምን ያህል ደረጃ ኢንስፓየር ያደርጋቸዋል የሚለውን እዛ ላይ ፎከስ የሚያደርግ ነው። ትሬት ሊደርሺፕ ቲዮሪ የምንለው ደግሞ ይሄ ኢነረንት የሆነ ኢነር ኳሊቲ ላይ ፎከስ የሚያደርግ ነው። ሊደሮች ሊደር የሚያስብላቸው ኢነር ኳሊቲያቸው ነው ብሎ የሚያምን ነው ማለት ነው። እንግዲህ ለዚህ ጥያቄ ሊደሮች ለፎሎወሮቻቸው ኢንፎርሜሽን ፕሮቫይድ በማድረግ ሰፖርት በመስጠት በእነዚህ ኳሊቲ ኤክስፕሌን የሚደረገው የሊደርሺፕ ቲዮሪ ፓስጎል ቲዮሪ ነው ማለት ነው። ፓስጎል ቲዮሪ እንግዲህ ኤክስፕሊሲትሊ ስቴት የሚያደርገው ምንድነው ስንል የሊደሩ ሮል ምን ማድረግ ነው፣ ፓዙን ክላሪፋይ ማድረግ ነው ወይ ያንን መንገድ የፎሎወሮቹን መንገድ ክላሪፋይ ማድረግ ነው፣ መጥረግ ነው፣ ጎሎች መስጠት ነው፣ ኔሰሰሪ የሆነ ሰፖርቶችን መስጠት፣ ሪሶርሶችን መስጠት፣ ጋይዳንስ መስጠት፣ በዛ መንገድ ላይ እንዲሄዱ ማስቻል ማለት ነው። ያንን መንገድ ሰክሰስፉሊ እንዲጨርሱ ኦብስታክሎችን እያነሱ እዛ መንገድ ላይ ሰራተኞቹ ወይ ፎሎወሮቹ በትክክል እንዲሄዱ ጋይዳንስ የሚሰጥ ነው ማለት ነው። እንግዲህ እንደ ሊደር የሊደሮች ስራ ለሰራተኞቹ ወይ ለፎሎወሮቹ ኢንፎርሜሽን መስጠት፣ ሰፖርት መስጠት፣ ሪሶርሶችን መስጠት፣ ኦብጀክቲቭን እንዲያሳኩ
ሶ እኚህን ኳሊቲዎች ኤክስፕሌን የሚያደርገው እንግዲህ ፓስኮል ቲዮሪ ነው ማለት ነው። ስለዚህ ለስምንተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ዘጠነኛው ጥያቄ ስንመጣ ብላንክ ኦከርስ ዌን ኢዘር ከስተመር ሪኳየርመንት ኢን ተርምስ ኦፍ ኳንቲቲ ኦር ፕሮዳክት ታይፕ ስፔሲፊኬሽን ቼንጅስ ይላል። ኤ ኒው ታስክ፣ ቢ ሪፐርቼዝ፣ ሲ ሞዲፋይድ ሪባይ፣ ዲ ስትሬት ባይ ይላል። እንግዲህ ይሄ ጥያቄ ከባየር ሲቹዌሽን ይሄ ቢዝነስ ባይንግ ቢሄቪየር ላይ የሚያተኩር እዛ ላይ ያለ ጥያቄ ነው፣ ፕሪንሲፕል ኦፍ ማርኬቲንግ ላይ ማለት ነው። ሶ ኮንሱመር ባይንግ ቢሄቪየር እና ቢዝነስ ባይንግ ቢሄቪየር ብለን በሁለት እንከፍላቸዋለን። ባይንግ ቢሄቪየርን ኮንሱመር ባይንግ ቢሄቪየር የምንለው ለግል ፐርፐዛቸው ወይ ለግል ኮንሰፕሽን ለፐርሰናል ኮንሰፕሽን ፕሮዳክት የሚገዙ ሲሆን ቢዝነስ ባይንግ ቢሄቪየር የምንለው ደግሞ ሪሴል ለማድረግ ሊሆን ይችላል፣ እንደ ሮ ማቴሪያል ለፈርዘር ፕሮሰሲንግ ሊሆን ይችላል፣ በብዛት ለኦርጋናይዜሽን ሊገዙ ይችላሉ። ሶ እነሱን ነው ቢዝነስ ባይንግ ቢሄቪየር የምንላቸው። ሶ ቢዝነስ ባይንግ ቢሄቪየር ደግሞ በሶስት እንከፍለዋለን፣ ኒው ታስክ፣ ሞዲፋይድ እና ስትሬት ሪባይ። ስትሬት ሪባይ ማለት ሪፐርቼዝ ማለት ነው። ሶ ስትሬት ባይ ወይ ስትሬት ሪባይ የምንለው ምንድነው? ዳይሬክትሊ ከዚህ በፊት ስንገዛው ከነበረው ሰፕላየር ተመሳሳይ እቃ መልሰን ሄደን መግዛት ነው ማለት ነው። ሶ ስትሬትሊ ምንም አይነት ሪስክም የለውም። ይሄ የነበረውን ነገር ሄደን ድጋሚ አዘን ይሄ ፐርቼዚንግ ዲፓርትመንት ፕሮኪርመንት ላይ ያለ ሰው የሚፈጽመው ነገር ማለት ነው። ከዚህ በፊት ስንገዛ የነበረውን ነገር ስትሬትሊ ሄደን ከዛው ሰፕላየር ያንኑ እቃ መግዛት ነው። ኒው ታስክ የምንለው ደግሞ ከዚህ በፊት ገዝተን ማናቀው ስለዚህ ሰፕላየሮችን መፈለግ አለ፣ ሪስክ አለው ማለት ነው። ኒው ታስክ የምንለው ደግሞ አዲስ የሆነ ግዢ ከአዲስ ሰፕላየር አዲስ የሆነ ፕሮዳክት ከዚህ በፊት ካልገዛ ነው። ሶ በጣም ሪስክ ያለውና በጣም ኮምፕሌክስ የሆነው ነው ኒው ታስክ የምንለው። እንዳልኳችሁ ሪፐርቼዝ እና ስትሬት ይመሳሰላል፣ ድጋሚ ከመግዛት ጋር ነው። ከዚህ በፊት የገዛነውን እቃ ያንኑ መልሶ ማዘዝ ማለት ነው። ሶ እንግዲህ እዚህ ጥያቄው ላይ እንደምናየው ምንድነው የሚለው የከስተመር ሪኳየርመንት ተቀይሯል ነው የሚለው። ምክንያቱም በፊት ሲገዛው የነበረውን ኳንቲቲ ያ ተቀይሯል፣ እንደገና ደግሞ የፕሮዳክቱ ስፔሲፊኬሽንም ተቀይሯል ማለት ነው። ስለዚህ እንደዚህ አይነት ቅያሬዎች ሲኖሩ ምን አይነት ፐርቼዝ ነው ኦከር አረገ የምንለው የሚለው ሞዲፋይድ ሪባይ ነው። የነበረውን ነገር ሞዲፋይ ከማድረግ ጋር ነው። ምክንያቱም የኳንቲቲ ለውጥ አለ፣ እንደገና ደግሞ የስፔሲፊኬሽንም ለውጥ አለ። ፕሮዳክቱ ኳንቲቲው ሊጨምር ይችላል፣ ሊቀንስ ይችላል። ሰፕላየሮችን ልንቀንስ እንችላለን፣ ኦር ደግሞ ሌላ ከነበረው ልንገዛ እንችላለን፣ ወይ ሞዲፋይ አድርገን ሌላ የተሻለ ሰፕላየር ልንፈልግ እንችላለን። ሶ ኒው ታስክ እና ስትሬት መሃል ያለ ነው። ሁለቱንም ሞደሬትሊ ሚዝ ነው ማለት ነው። ግን ሞዲፋይድ ሪባይ የምንለው የኳንቲቲ ለውጥ የስፔሲፊኬሽን ለውጥ ሲኖር የምንጠቀመው ነው ማለት ነው። ስለዚህ ሞዲፋይድ ሪባይ ለዚህ ጥያቄ መልስ ይሆናል ማለት ነው። ዳልኳችሁ ኒው ታስክ አዲስ እቃ ከዚህ በፊት ያልገዛነው ስንገዛ ነው። ስትሬት ባይ ደግሞ ከዚህ በፊት የገዛነው ዳይሬክትሊ ሄደን ስንገዛ ነው፣ ምንም ሪስክ የለውም ማለት ነው። ሞዲፋይድ ሪባይ ግን የነበረው ኳንቲቲ ወይ የፕሮዳክቱ ስፔሲፊኬሽን ሲቀየር ሰፕላየሮችንም ቀይረን ልንገዛ እንችላለን፣ የተወሰኑ ለውጦች ሲኖሩ ማለት ነው። ስለዚህ ለዘጠነኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ አስረኛው ጥያቄ ስንመጣ ደግሞ ምንድነው የሚለው ደብሊው ፈርኒቸር ካምፓኒ ፕሮዲዩስስ one product it used for variety of things as table, beds and shelf while produced from low component parts. A product design tool applied by the company is A computer aided design ወይ CAD የምንለው፣ B modular design፣ C standardization፣ D robust design ይላል። እንግዲህ ይሄ ፈርኒቸር ካምፓኒ ከኮመን ኮምፖነንት ፓርቶች ለቫራይቲ አውትፑት ያላቸውን ፕሮዳክቶች ሰራ። ያም ቫራይቲ ምንድነው? ቴብል መሆን ይችላል፣ ቤድ መሆን ይችላል፣ ሼልፍ መሆን ይችላል። ስለዚህ ይሄ ካምፓኒ አፕላይ ያደረገው የፕሮዳክት ዲዛይን ቱል የትኛው ነው ነው የሚለው። እንግዲህ ምርጫዎቹን ስናይ ኮምፒውተር ኤድድ ዲዛይን ወይ ካድ የምንለው ኦልሬዲ ቱል ነው። ይሄ ዲጂታላይዝ የሆነ ቱል ነው። በኮምፒውተር ተጠቅመን ፕሮዳክቶችን ዲዛይን የምናደርግበት ነው ማለት ነው። ሶ ይሄ እንግዲህ ኮመን ኮምፖነንቶችን ተጠቅመ ቫራይቲ ያለውን አውትፑት ታመርታለህ ከሚል ጋር የሚገናኝ ሳይሆን ማንኛውንም ፕሮዳክት በኮምፒውተር ተጠቅመን
ዲዛይን የምናደርግበት ቱል ነው ማለት ነው። ስታንዳርዳይዜሽን ስንል ደግሞ ይሄኛውም መልስ አይሆንም ለዚህ ጥያቄ ምክንያቱም ኢንተርቼንጀብል የሆኑ ወይ ደግሞ ሎ ኮምፖነንት ፓርቶችን ዩኒፎርም የሆኑ ፓርቶችን ከመጠቀም ጋር የሚገናኝ ነው በሞጁላር ስል ያለ ነው ማለት ነው ስታንዳርዳይዜሽን። ሮበስት ዲዛይን ደግሞ የምንለው ምን ማለት ነው? እሱ ደግሞ ፕሮዳክቶችን ኢንሴንሲቲቭ እንዲሆኑ ማድረግ ነው። ዲዛይን የምናደርገው ፕሮዳክት የተለያዩ ኢንቫይሮንመንታል ኮንዲሽን ውስጥ እንድንጠቀማቸው ከዩዜጅ ጋር የሚገናኝ ነው ማለት ነው። ሶ ሮበስት ዲዛይን እንግዲህ ቫሪዬሽን ኢምፓክትን የሚቀንስልን ነው ማለት ነው። በማንኛውም ኢንቫይሮንመንት ላይ ፕሮዳክቱን እንድንጠቀም ተደርጎ ዲዛይን የምናደርግበት ቱል ነው ማለት ነው። ስለዚህ ለቫሪየስ አውትፑት ወይ ደግሞ ቫራይቲን አለው የሚያደርገው የዲዛይን ቱል ሞጁላር ዲዛይን ነው ማለት ነው። ይሄ ምንድነው? ይሄ ሪዩዘብል ከሆኑ ወይ ደግሞ ሎ ኮምፖነንት ከሆኑ ፓርቶች ፕሮዳክቶችን ከዛ ግብአት እንደ ኢንፑት ወስደን ቫራይቲ ያለውን አውትፑት ማምረት የምንችልበትን የዲዛይን ቱል የሚገልጸው ሞጁላር ዲዛይን ነው ማለት ነው። ስለዚህ ለ10ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 11ኛው ጥያቄ ስንመጣ you need to make a good ዶሮ ወጥ but you don't know how. In the process of searching knowledge you get a book that talks about how to make a ዶሮ ወጥ. You read the book thoroughly and enable you to be a good ዶሮ ወጥ maker. The approach you followed is A combination, B internalization, C socialization, D externalization ይላል። እንግዲህ ይሄ ጥያቄ ከሴኪ ሞዴል ጋር የሚገናኝ ነው። እንግዲህ ታሲትና ኤክስፕሊሲት የሚባሉ ኖሌጆች አሉ። እኚህ ኖሌጆች እንዴት ከኦርጋናይዜሽኑ ጋር ኢንተራክት ያደርጋሉ የሚለውን ሞዴል የሚገልጽልን ነው ማለት ነው። ሶ እዛ ላይ ነው ይሄን ጥያቄ የምናገኘው። እንግዲህ ኖሌጆች ኤክስፕሊሲት የምንላቸው ምን ሲሆኑ ነው? ኮዲፋይድ የሆኑ ትራንስሚት መደረግ የሚችሉ ለምሳሌ መጽሐፎች፣ ማኑዋሎች፣ ዳታቤዞች ስትራክቸርድ የሆኑና ሌሎች ሰዎች አክሰስ ማድረግ የሚችሉትን ኖሌጅ ነው ኤክስፕሊሲት የምንለው። ታሲት የምንለው ደግሞ ይሄ ፐርሰናል የሆኑ ኖሌጆች ማለት ነው። ኮንቴክስቱ ላይ ያተኮሩ የሰውን ኖሃው ግን ያልተጻፉ ናቸው ማለት ነው። ሶ የነዚህን ሁለቱን ኢንተራክሽን ነው ይሄ ጥያቄ የሚያሳየው። ሶ በሴኪ ሞዴል ላይ እንግዲህ 4 አይነት ኢንተራክሽኖችን ማየት እንችላለን። እንዴት ኦርጋናይዜሽኑ ከታሲት እና ከኤክስፕሊሲት ኖሌጅ ጋር ኢንተራክት ያደርጋል የሚለውን ነው የሚያሳየው። ሶሻላይዜሽን ስንል ታሲት ኖሌጅን ወደ ታሲት መቀየር ነው። ለምሳሌ ሼሪንግ ታሲት ኖሌጅ ኢንተራክሽን ይሄን ኖሃው ወይ ደግሞ ፐርሰናል ኖሌጆችን በኢንተራክሽን በእርስ በርስ ግንኙነት ውስጥ ያንን ምን ማድረግ ነው ማለት ነው? ሼር መደራረግን ነው የሚያሳየው። ሶሻላይዜሽን አሁን ለምሳሌ በአፓረንትሺፕ ሊሆን ይችላል። አንድ ሰው የሚያውቀውን ኖሃው ለኛ ቢያካፍልልን ያ ሶሻላይዜሽን ነው። ኤክስተርናላይዜሽን የምንለው ደግሞ ታሲት ኖሌጅን ወደ ኤክስፕሊሲት ኖሌጅ መቀየር ነው። ለምሳሌ አሁን ራይቲንግ ማኑዋል ይሄ ምን ማለት ነው? እንግዲህ ከዚህ በፊት ምናቀው ነገር አለ። ሶ እዛ ምናቀው ነገር ላይ አተኩረን የሆነ ማኑዋል ያልተጻፈውን ውስጣችን የነበረውን ፐርሰናል ኖሌጅ በማኑዋል መልክ ጽፈን ስናስቀምጥ ኤክስተርናላይዝ አድርገናል ወይ ደግሞ ታሲትን ወደ ኤክስፕሊሲት ቀይረናል ማለት ነው። ፐርሰናል የሆነውን ኖሌጅ በጽሁፍ በሚቀመጥ ኮዲፋይድ ወደሚደረግ ኖሌጅ ስንቀይር ነው ኤክስተርናላይዜሽን የምንለው። ኮምቢኔሽን የምንለው ደግሞ ኤክስፕሊሲቲን ወደ ኤክስፕሊሲት መቀየር ነው። ተጽፎ የተቀመጠ መጽሐፍ ሊሆን ይችላል። እነዛን ኖሌጆች ሁለት የተለያዩ መጽሐፎችን ወስደን አንድ ሌላ መጽሐፍ መስራት፣ ይሄ ነው ኮምቢኔሽን የምንለው። ሁለቱን ኤክስፕሊሲት ኖሌጆችን አንድ ላይ ኮምባይን ማድረግ ነው ማለት ነው። ኢንተርናላይዜሽን ስንል ግን ኤክስፕሊሲት ኖሌጅን ወደ ታሲት መቀየር ነው። ይሄ ማለት ምንድነው? ተጽፈው ኮዲፋይድ ተደርገው የተቀመጡትን ኖሌጆች ከዛ እያየን ያንን ኖሌጅ ፐርሰናል እንዲሆን ወይ የራሳችን ኖሃው እንዲሆን ማምጣት ነው ማለት ነው። ስለዚህ ከዚህ ጥያቄ ጋር እንግዲህ ዳይሬክትሊ የሚገናኘው ኢንተርናላይዜሽን ነው። ምክንያቱም ዶሮ ወጥ መስራት ፈለጋችሁ፣ ሶ ለዛ ደግሞ ምን አያችሁ? ከመጽሐፍ ወሰዳችሁ ማለት ነው። መጽሐፉን እያያችሁ መጽሐፉን ማንበባችሁ ኤክስፕሊሲት ኖሌጅ ሲሆን ከዛ በኋላ ደግሞ ጥሩ ዶሮ ሰሪ ሆናችሁ ማለት ነው። ስኪልድ የሆነ ሰው ሆናችሁ። ስለዚህ
መጽሐፍ ማንበባችሁ ኤክስፕሊሲት ኖሌጅ ሲሆን ስኪላችሁ ያን ደግሞ ስኪል ወደ ራሳችሁ አምጥታችሁ ያንን ሬሲፒ መልመዳችሁ ደግሞ ታሲት ኖሌጅ ነው ማለት ነው። ስለዚህ ኤክስፕሊሲት ኖሌጅን ተጽፎ ያሉት ነገሮችን ወደ ራሳችሁ ማምጣት ፐርሰናል እንዲሆን ማድረግ ኢንተርናላይዜሽን ስለምንለው ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ኢንተርናላይዜሽን ነው ማለት ነው። እንግዲህ ክቡራን ቻናላችን ቤተሰቦች ቪዲዮን እየተከታተላችሁ ስለሆነ አመሰግናለሁ። ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳረሱ። የዋይፋይ አክሰስ ያላችሁ ልጆች VPN እያበራችሁ ተመልከቱልኝ። ወደሚቀጥለው ጥያቄ እንሄዳለን። ወደ 12ኛው ጥያቄ ስንመጣ what type of project ideas does a microsource typically provide ይላል። A social and community based project, B small scale process improvements, C large infrastructure development projects, D high level strategic initiatives ይላል። እንግዲህ ይሄ ጥያቄ ደግሞ ለፕሮጀክት አይዲያ ማይክሮሶርስ የምንለው ምን ነው ፕሮቫይድ የሚያደርግልን ነው የሚለው። ማይክሮሶርስ ቢዝነስ አይዲያዎች እንግዲህ ስሞል ስኬል እና ሎካላይዝድ ወይ ደግሞ ጥቃቅን ኢምፕሩቭመንቶችን ኦፖርቹኒቲዎችን የሚፈጥር አይነት የቢዝነስ አይዲያ ነው ማይክሮሶርስ የምንለው። ይሄም ደግሞ ከዕለት ተዕለት ኦብዘርቬሽናችን ሊሆን ይችላል፣ ሆቢያችንን መቀየር ሊሆን ይችላል፣ ፐርሰናል ኤክስፒሪየንሳችንን መቀየር ሊሆን ይችላል። ሚኒመም ሪሶርስን ተጠቅመን ስፔሲፊክ የሆኑ የሚታዩ አይነት ፕሮብሌሞችን ምንፈታበት የማይክሮሶርስ ምንለው አይነት የቢዝነስ አይዲያ ነው ማለት ነው። እንግዲህ ካሉት ምርጫዎች የቱ ነው ማይክሮሶርስ ስንል ኤሌ ያለውን ስናይ ሶሻል and community based project ይላል። ይሄኛው እንግዲህ ማይክሮሶርስ እንደ ኮሚኒቲ ኦብዘርቬሽን ሊሆንልን አይችልም፣ ግን አይዲያዎችን ሰፋ ያሉ ነገሮች ስላሉት ይሄ በማክሮሶርስ ነው። ምክንያቱም ላርጀር ኮሚኒቲ ፕሮጀክትን በውስጡ ስለሚይዝ ማለት ነው። ሲል ያለውንም ስናይ ላርጅ ኢንፍራስትራክቸር ዲቨሎፕመንት ፕሮጀክትም ኢንኮሬክት ነው የሚለው፣ ምክንያቱም ትላልቅ ፕሮጀክቶች ከማክሮ ሌቭል ፕላኒንግ የሚመጡ ስለሆኑ ማይክሮ ሌቭል ነው ልንል አንችልም ማለት ነው። ዲል ያለው ስናይ ሃይ ሌቭል ስትራቴጂክ ኢኒሺዬቲቭ ይላል። ይሄም ደግሞ ዩዥዋሊ ከቶፕ ማኔጅመንት ነው የሚመጣው ስትራቴጂክ ኢኒሺዬቲቮች። ስለዚህ ብሮደር ኢንቫይሮንመንት እና ኦርጋናይዜሽናል ጎሉ ሰፋ ያለ ስለሆነ ማይክሮሶርስ ሳይሆን ይሄም ምንለው ትላልቅ የሆኑ ታስኮችን ወደ ስሞል ወደ ሆኑ ታስኮች በመከፋፈል ብሬክ በማድረግ ማኔጅ ወደምናደርገው ማምጣት ነው ማለት ነው። ማኔጀብል ወደ ሆነ ኮምፖነንት ትላልቁን ታስኮች ማምጣት ስለሆነ እንግዲህ ዳይሬክትሊ ለዚህ ጥያቄ መልስ ሊሆን የሚችለው የትኛው ነው ማለት ነው? ስሞል ስኬል ኢምፕሩቭመንት የሚለው ነው ማለት ነው። ምክንያቱም እንዳልኳችሁ ፐርሰናል ቻሌንጆች ሊሆኑ ይችላሉ፣ ፐርሰናል ኤክስፒሪየንሶች፣ ኤቭሪዴይ ኦብዘርቬሽን በየቀኑ የምናያቸው ነገሮች ከዛ ተነስተን ምናመጣቸው አይዲያዎች ናቸው እኚህ ማይክሮሶርስ የምንላቸው ማለት ነው። ስለዚህ ኤ ሲ እና ዲ መልስ አይሆንም፣ ምክንያቱም ማክሮ ሌቭል ስለሆኑ። ማይክሮ ሌቭል ግን የሚሆነው ለ12ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ስሞል ስኬል ፕሮሰስ ኢምፕሩቭመንት የሚለው ለዚህ ጥያቄ ትክክለኛ መልስ ይሆናል። ወደ 13ኛው ጥያቄ ስንመጣ your company is experiencing a rapid deterioration in performance. To turn things around, you attempted to simplify its organization structure by eliminating division, department, or level in the hierarchy and by downsizing employees to lower operating costs. The type of change you adapt is A. Evolutionary change, B. Total quality management, C. Innovation, D. Restructuring ይላል። እንግዲህ በፍጥነት ካምፓኒያችሁ የሞደቅ አይነት ፐርፎርማንስ እያሳየ ስለሆነ ነገሮችን በአንዴ ለመቀየር ኦርጋናይዜሽናል ስትራክቸሩን ሲምፕሊፋይ ያደርጋችሁ፣ ዲቪዥኖችን፣ ዲፓርትመንቶችን፣ ሃይራርኪውን መቀነስ፣ እንደገና ደግሞ ሰራተኞችን መቀነስ፣ ኦፕሬቲንግ ኮስቱን ሎወር ለማድረግ ይሄን ሁሉ አድርጋችኋል። ይሄን እንግዲህ ያደረጋችሁት አይነት የቼንጅ ታይፕ የትኛውን ተጠቅማችሁ ነው የሚለው። እንግዲህ ኤቮሉሽነሪ የምንለው ምን ማለታችን ነው? ግራጁዋል የሆነ ኢንክሪመንታል ቀስ በቀስ አዳፕት እያደረግን ምናደርገው አይነት የቼንጅ ታይፕ ነው። ስለዚህ ከዚህ ጋር አይገናኝም። ነገሮችን በአንዴ ስለቀየራችሁ ራፒድሊ ነው እንጂ
የተንቀሳቀሳችሁት ግራጁዋል በሆነ ኢንክሪመንት አይደለም አዳፕት ያደረጋችሁት ወይ ኦንጎይንግ በሆነ ፕሮሰስ ስላልሆነ ኤቮሉሽነሪ ቼንጅ የሚለው ለዚህ ጥያቄ መልስ አይሆንም። ቢንም ስናይ ቶታል ኳሊቲ ማኔጅመንት ይላል። ይሄም ደግሞ ኮንቲኒየስ ኢምፕሩቭመንት ላይ ነው የከስተመሮችን ሳቲስፋክሽን ለመጨመር ወይ አሰራራችንን ኢምፕሩቭ እያደረግን የምንሄድበትን አይነት ቼንጅ ነው የሚገልጸው እንጂ ይሄ ስትራክቸራል ኢሊሚኔሽን ወይ ከዳውን ሳይዚንግ ጋር የሚገናኝ አይደለም። ኢኖቬሽን ደግሞ ስናይ ምን ማለታችን ነው? እንግዲህ አዲስ ፕሮዳክትን አይደለ ኢኖቬት አድርገን የምናመጣው። ሶ አዲስ ፕሮዳክት ካለ ይሄ ከዩኒቶችን ከመቀነስ ዳውን ሳይዚንግ ከማድረግ ጋር የሚገናኝ አይደለም ማለት ነው። ሶ ይሄኛው እንግዲህ አዲስ ነገር ክሬት ከማድረግ ጋር ኤፊሺየንሲ ላይ ኮስት ከቲንግ ላይ ነው የሚያተኩረው። ስለዚህ ኢኖቬሽን መልስ አይሆንም ማለት ነው። ሶ መልስ የሚሆነው እንግዲህ ዲል ያለው ነው ሪስትራክቸሪንግ የምንለው ፈንዳሜንታሊ ኦርጋናይዜሽኑ ሌየሮችን ኢሊሚኔት እያደረገ ኤፊሺየንሲን እና ኮስት የሚቀንስበት አይነት ዘርፍ ነው ማለት ነው። ሶ ፈንዳሜንታል የሆነ ቼንጅ ሆኖ ሌየሮችን መቀነስ ሲምፕሊፋይ ማድረግ ሰራተኞችን መቀነስ ፑር ፐርፎርማንስ ያሳዩትን የኦርጋናይዜሽን ስትራክቸር ከመቀየር ጋር የሚገናኘው ዲ ነው ማለት። ወደ 14ኛው ጥያቄ ስንመጣ የገቨርንመንት ኢኒሺዬቲቭ ኢዝ ፕላኒንግ to build a new irrigation system in rural Ethiopian community. The economic impact assessment of this project should consider which of the following ይላል። A. Preferred brand of pipes used for irrigation system. B. Potential for increased agricultural productivity and job creation in the community. C. Only the direct cost of constructing the irrigation system ይላል። D ደግሞ the qualification of engineer designing the irrigation system ይላል። እንግዲህ ፕሮጀክቱ ላይ የኢኮኖሚክ ኢምፓክት አሰስመንትን የሚያሳይ ጥያቄ ነው። እንግዲህ ኢሪጌሽን ሲስተም ላይ ኢኮኖሚክ ኢምፓክት አሰስመንቱን የኢሪጌሽኑን ፕሮጀክት የሚያሳየው የትኛው ነው የሚለው። እንግዲህ ይሄ ኢኮኖሚክ ኢምፓክት አሰስመንት የምንለው ብሮድ የሆነ ኢኮኖሚክ ኢፌክቶችን የሚያሳይ ነው። ብዙ ጊዜ እንደውም ኮስት ኤንድ ቤኔፊቱን ግልጽ አድርጎ ሊያሳይልን ይገባል ማለት ነው። ሶ ኤል ያለው ምርጫ ስናይ እንግዲህ ብራንዱን ነው የሚገልጸው። ምንገዛውን አይነት የፓይፕ ብራንድ ስለሚገልጽ ይሄኛው መልስ አይሆንም። ምክንያቱም ይሄ ኢንፑት ወይ ደግሞ ፕሮኩርመንት ዲቴል ላይ የሚገባ እንጂ የፕሮጀክቱን ኢኮኖሚክ ኢፌክት ኮሚኒቲ ላይ የሚያመጣውን የሚያሳይ ስላልሆነ ይሄ ከእቃ ግዢ ጋር የሚገናኝ ስለሆነ ሶ ይሄ ኢኮኖሚክ ኢምፓክት አሰስመንት ውስጥ አይገባም ማለት ነው። ሲል ያለውንም ስናይ ዳይሬክት ኮስት ኦፍ ኮንስትራክቲንግ ዘ ኢሪጌሽን ሲስተም ይላል። እንግዲህ ይሄ እንዳልኳችሁ ኢኮኖሚክ ኢምፓክት አሰስመንት ቤኔፊት እና ኮስቱን መያዝ አለበት። ይሄኛው ደግሞ ኦንሊ ዳይሬክት ኮስት ወይ ደግሞ ኮስቱን ብቻ ስለሆነ የሚገልጸው ይሄኛውም የኢኮኖሚክ ኢምፓክቱን ሜጀር የምናደርግበት አይደለም ማለት ነው። ምክንያቱም ይሄ ኮስቱን ብቻ ስላሳየን ማለት ነው። ሲል ያለው ምርጫ ዲል ያለውንም ስናይ እንግዲህ የኢንጂነሮቹን ኳሊቲ ነው። ለፕሮጀክቱ ሰክሰስ ግዴታ ነው የኢንጂነሮቹ ኳሊቲ ያስፈልጋል። ግን ይሄ ደግሞ በኢኮኖሚክ ኢምፓክት ስር ያለ ሳይሆን ራሱን ችሎ ፋክተር ኦፍ ኳሊቲ ውስጥ የሚገቡ ናቸው ማለት ነው። ሶ እኚህ ፓይፕ ብራንዶቹ የኮስት ዳይሬክት ኮስትን ብቻ መግለጹ የኢንጂነሮች ኳሊፊኬሽን ሁሉ የኢኮኖሚክ ኢምፓክቱን ሜጀር ለመግለጽ አያስፈልጉንም ማለት ነው። ስለዚህ ኢኮኖሚክ ኢምፓክት አሰስመንቱ የሚገልጽልን ቢል ያለው ነው። ዘ ፖቴንሻል ፎር ኢንክሪዝድ አግሪካልቸራል ፕሮዳክቲቪቲ ኤንድ ጆብ ክሬሽን ኢን ዘ ኮሚኒቲ የሚለው ማለት ነው። ምክንያቱም ኢንክሪዝድ አግሪካልቸራል ፕሮዳክቲቪቲ የሚለው ምንን ነው የሚያሳይልን ማለት ነው? ኪ ፖዚቲቭ ኢምፓክት ኢንክሪዝ ፍሮም አውትፑት ማለት ነው። ምክንያቱም አውትፑቱን ወይ ደግሞ አውትፑት ወይ ፕሮዳክቲቪቲ ለመጨመር ኮስቱን ኢንክሪዝ ማድረግ እንዳለብን እሱን ስለሚያሳይ ጆብ ሪሌትድ ኮንስትራክሽን ከኮንስትራክሽኑ ጋር ተያይዞ የምንፈጥረው የጆብ ክሪኤሽን ደግሞ ቤኔፊቱን ያሳይልናል ማለት ነው። ስለዚህ ኮስት እና ቤኔፊቱን በትክክል የሚያሳይልን ኢኮኖሚክ ኢምፓክት አሰስመንቱን ስንሰራ ለዚህ ፕሮጀክት ኮንሲደር ማድረግ ያለብን አግሪካልቸራል ፕሮዳክቲቪቲን በምን ያህል ለመጨመር ፖቴንሻሉ አለ ሚለውንና ለሶሳይቲው የምንፈጥረውን ጆብ ክሪኤሽን ማሳየት መቻል አለበት ማለት ነው። ስለዚህ ለ14ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። 15ኛው ጥያቄ ስንመጣ which of the following statement will define the difference between scientific management
and administrative management theory ይላል። A, both of them are neoclassical theory of management ይላል። B, scientific management was developed by Henry Fayol and administrative management established by Frederick Winslow Taylor ይላል። C, scientific management emphasized the need for a systematic, rational, deliberate, scientific approach to all goals and the problem encounter in organizing effort ይላል። while administrative management theory develops the ability to management as a whole and treat organization as a whole ይላል። D ላይ ያለው ደግሞ the former theory was not exposed for criticism while the later was criticized ይላል። እንግዲህ ይሄ ጥያቄ በሳይንቲፊክ ማኔጅመንት እና በአድሚኒስትሬቲቭ ማኔጅመንት ማለት ያለው ልዩነት የሚያሳዩ የትኛው ነው ነው የሚለው። እንግዲህ እኚህ ሁለቱ ማኔጅመንቶች ላይ ያሉ ናቸው። እኚህ ኒዮ ክላሲካል፣ ክላሲካል እና ፕሪ ክላሲካል የምንላቸው ማኔጅመንቶች አሉ። ሶ እንግዲህ ኤሌ ያለው ምርጫ ስናይ ቦዝ ኦፍ ዜም አር ኒዮ ክላሲካል ቲዮሪ ኦፍ ማኔጅመንት የሚለው መልስ አይሆንም። ምክንያቱም የሁለቱም የሚገኙበት የማኔጅመንቶች ቲዮሪያቸው ክላሲካል ነው እንጂ ኒዮ ክላሲካል አይደለም። ኒዮ ክላሲካል ሂውማን ቢሄቪየር ቪው የምንለው ማለት ነው። ከክላሲካል በኋላ የመጣው ቲዮሪ ስለሆነ ኤ መልስ አይሆንም ማለት ነው። ሁለቱም ኒዮ ክላሲካል ሳይሆኑ ክላሲካል ቲዮሪ ኦፍ ማኔጅመንት ውስጥ ነው ያሉት ማለት ነው። ቢ ላይ ያለውን ስናይ ሳይንቲፊክ ማኔጅመንት በሄንሪ ፋዮል ነው ዲቨሎፕ የተደረገው፣ አድሚኒስትሬቲቭ ማኔጅመንት ደግሞ በፍሬድሪክ ቴይለር ነው የሚለው። ይሄ እንግዲህ አቀያይሯቸዋል። ሳይንቲፊክ ማኔጅመንት በፍሬድሪክ ቴይለር ነው ዲቨሎፕ የተደረገው፣ ዋይል ደግሞ አድሚኒስትሬቲቭ ማኔጅመንት ደግሞ በሄንሪ ፋዮል ስለሆነ ስላቀያየራቸው ቢም ሆንም ማለት ነው። ዲን ስናይ ደግሞ the former theory was not exposed for criticism while the later was criticized ይላል። እንግዲህ ይሄኛውም መልስ አይሆንም። ምክንያቱም ሁለቱም ቲዮሪዎች ሲግኒፊካንት የሆነ ክሪቲሲዝምን ፌስ አድርጓል ማለት ነው። ስለዚህ ሳይንቲፊክ ማኔጅመንት እንደውም ምንድነው ሶሻል ፋክተሮችን ኢግኖር አድርጓል በሚል ክሪቲሳይዝ ይደረጋል። ይሄ አድሚኒስትሬቲቭ ማኔጅመንት የሚባለው ደግሞ ሪጅድ ነው በሚል ክሪቲሳይዝ ይደረጋል። ስለዚህ ሁለቱም ክሪቲሳይዝ ተደርጓል ማለት ነው። ሶ እንግዲህ ለዚህ ጥያቄ መልስ የሚሆነን ሲል ያለው ነው። ምክንያቱም ሳይንቲፊክ ማኔጅመንት ኒድ ፎር ሲስተማቲክ፣ ራሽናል እና ዲሊበሬት ወይ ደግሞ ሳይንቲፊክ በሆነ አፕሮች እንዴት ፕሮብሌሞችን እንፈታለን የሚለው ላይ የሚያተኩር ሲሆን፣ አድሚኒስትሬቲቭ ማኔጅመንት ደግሞ ይሄ በሄንሪ ፋዮል 14 ፕሪንሲፕል ኦፍ ማኔጅመንት ያስቀመጠው ሰውዬ ዲቨሎፕ የተደረገው ደግሞ ዘ አቢሊቲ ቱ ማኔጅመንት አስ ኤ ሆል ትሪት ኦርጋናይዜሽን አስ ኤ ሆል የሚለው ለዚህ ጥያቄ ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ሳይንቲፊክ ማኔጅመንት በቴይለር ነው ዲቨሎፕ የተደረገው። ሶ የኢንዲቪጁዋሎችን እና የወርከርን ኤፊሽንሲ በኦፕሬሽናል ሌቭል የሚያሳይ ቲዮሪ ነው ማለት ነው። ሶ የሳይንቲፊክ ማኔጅመንት መስራች ፍሬድሪክ ቴይለር ነው። የአድሚኒስትሬቲቭ ማኔጅመንት ደግሞ ሄንሪ ፋዮል ነው ማለት ነው። ቢሌ ስላቀያየራቸው ለዚህ ጥያቄ ወይ ለ15ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ 16ኛው ጥያቄ ስንመጣ ምንድነው የሚለው assume a target population of your study consists of 350 employees. Among those 187 employees is to be selected as a sample. The name of each employee is written on a small slip of paper and deposited all of the slip in a box ይላል። After they have been thoroughly mixed, the first selection is made by drawing a slip out of the box without looking at it ይላል። The process is repeated until the sample of 187 employees is chosen ይላል። A, quota sampling, B, probability sampling, C, simple random sampling, D, stratified sampling ይላል። እንግዲህ ታርጌት ፖፑሌሽናችን 350 ነው ሰራተኞች ናቸው ይላል። ከዛ ውስጥ እንግዲህ 187 ሳምፕል ነው መምረጥ የፈለጋችሁት። ሶ የነዚህን ሁሉንም ሰራተኞች ስም ቦነስ ስሊፕ ላይ ጽፋችሁ ቦክስ ውስጥ ከታችሁ ቦክሱን ራፍሊ ሚክስ ካረጋችሁ በኋላ ከዛ ውስጥ ወረቀት እያወጣችሁ እነዛ የተጻፉትን ስሞች እንደ ዕጣ ማለት ነው አንድ በአንድ የምትመርጡበት 187 ሰው ስለምትፈልጉ እስከዛ ቁጥር ድረስ የምትሄዱበትን ሂደት ምንድን የትኛውን አይነት ፕሮባቢሊቲ
ተጠቅማችኋል ነው የሚለው። እንግዲህ ኮታ ሳምፕሊንግ የምንለው እዚህ ውስጥ የሚካተት አይደለም እንደው ምክንያቱም ይሄ ፕሮባቢሊቲ ሳምፕሊንግ ስለሆነ ነን ፕሮባቢሊቲ ሳምፕሊንግ ስለሆነ ኮታ ሳምፕሊንግ ደግሞ በፕሪዲተርማይን ኮታ ወይ በሰብ ግሩፕ ስለሆነ ራንደምሊ አይደለም የሚመረጠው። ስለዚህ ኮታ ሳምፕሊንግ ለዚህ መልስ አይሆንም። ፕሮባቢሊቲ ሳምፕሊንግ ስንል ደግሞ ይሄ ፕሮባቢሊቲ ሳምፕሊንግ ነው ይሄ ምክንያቱም ኢኳል ቻንስ ነው ያላቸው ሁሉም። ስለዚህ የሳምፕሊንግ ካታጎሪ ስለሆነ ጀነራላይዝ ስለተደረገ ብዙ አይነት የሳምፕል አይነቶች ስትራቲፋይድ ራንደም ሳምፕሊንግ፣ ሲምፕል ራንደም ሳምፕሊንግ፣ ክላስተር ሳምፕሊንግ በፕሮባቢሊቲ ስር ስላሉ ጀነራላይዝ አድርጎ ብዙዎቹን በስሩ ስለያዘ እሱም መልስ አይሆንም። ዲሌ ያለውን ስናይ ስትራቲፋይድ ሳምፕሊንግ ይላል። ይሄም ደግሞ ኢንኮሬክት ነው ምክንያቱም ስትራቲፋይድ ሳምፕሊንግ ኢንቮልቭ የሚያደርገው ምንድነው ፖፑሌሽኖችን በግሩፕ ወይ ደግሞ በስትራታ ሰብ ግሩፕ ካረግን በኋላ በተለያየ ካራክተሪስቲኮች ከዛ ግሩፕ የተወሰነ ስትራተም ምንመርጥበት ሂደት ነው ማለት ነው። ሰብ ግሩፕ አድርገን ከዛ ውስጥ ምንፈልገውን በተለያየ ግሩፕ ሰብ ግሩፕ ባረግናቸው መጠን ከዛ ውስጥ ምንፈልገውን በተለያዩ እንትኖች ምንወስድበት ነው ማለት ነው። ከዛ ውስጥ አንድ ስትራተም ለምሳሌ 10 ከፍለን ሊሆን ይችላል። ከዛ ውስጥ አንዳንዱን የመጨረሻውን የመጀመሪያውን አምስተኛውን እያደረግን ሴሌክት የምናደርግበት ሂደት ነው። ሶ እዚህ ጋር እንግዲህ ሰብ ግሩፕ ምናምን የተገለጸ ነገር ስላሌለ እሱም መልስ አይሆንም ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነን ሲምፕል ራንደም ሳምፕሊንግ የሚለው ሲል ያለው ነው ማለት ነው። ምክንያቱም ይሄ የሳምፕል ሜተድ እንግዲህ ኢኳል ቻንስ ነው የሚሰጠው። ልክ ነው ኢኳል ቻንስ ሰጥቷቸዋል። ምክንያቱም በእጣ ነው በቦክስም ይሁን በሃት አድርገን ክላሲክ በሆነ አፕሮች እንደ እጣ ታርጌት ፖፑሌሽናችንን ከታርጌት ፖፑሌሽናችንን ሳምፕሉን ለመምረጥ እናደርግበትን ሂደት የሚገልጽ ነው ማለት ነው። ስለዚህ እንደ እጣ አድርገን ሳምፕላችንን ምንመርጥበት ሂደት ሲምፕል ራንደም ሳምፕሊንግ ይሆናል ማለት ነው። ስለዚህ ለ16ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 17ኛው ጥያቄ ስንሄድ ምንድነው የሚለው the mutual evaluation where each employee evaluates another employee who is a member of work group is A immediate supervisor evaluation, B peer evaluation, C self evaluation, D evaluation by outside people ይላል። እንግዲህ ሙቹዋል ኢቫሉዌሽን ነው ይላል ጥያቄው። ሶ ይሄ ሙቹዋል ኢቫሉዌሽን እንግዲህ አንድ ሰራተኛ በራሱ ሜምበር ወይ ደግሞ በራሱ ወርክ ግሩፕ ውስጥ ሜምበር የሆነ ወይ በሱ ቲም ግሩፕ ውስጥ ያለውን ሌላ ሰራተኛ ኢቫሉዌት የሚያደርግበትን ፕሮሰስ የሚገልጸው የትኛው ነው የሚለው። እንግዲህ ኤሊ ያለውን ስናይ ሙቹዋል ኢቫሉዌሽን ኢሚዲየት ሱፐርቫይዘር ኢቫሉዌሽን የሚለው ቶፕ ዳውን ኢቫሉዌሽን ነው። ምክንያቱም ማናጀሮች ናቸው ሰቦርዲኔታቸውን ወይ ሰራተኞችን ሱፐርቫይዝ የሚያደርጉትን ኢቫሉዌት የሚያደርጉት ማለት ነው። ስለዚህ ይሄ በማናጀሮች የሚደረግ ነው እንጂ በአንድ ቲም ላይ ባሉ ሰራተኞች የሚደረግ ኢቫሉዌሽን አይደለም። ሲል ያለውን ስናይ ሰልፍ ኢቫሉዌሽን የምንለውም ደግሞ አንዱ ኢንዲቪጁዋል የራሱን ፐርፎርማንስ ኢቫሉዌት ሲያደርግ ነው። ዲል ያለውን ስናይ ኢቫሉዌሽን ባይ አውትሳይድ ፒፕል ይላል። ይሄም ደግሞ ከኦርጋናይዜሽኑ ውጪ ባሉ ወርክ ግሩፖች በከስተመር ሊሆን ይችላል፣ በክሊየንቶች ሊሆን ይችላል፣ በማናጀሮች ከሌላ ዲፓርትመንት ባሉ ማናጀሮች ኢቫሉዌት ስንደረግ ነው ማለት ነው። ሶ እንግዲህ ዘሴም ግሩፕ ላይ ባሉ ሰራተኞች መሃል የሚደረገው ኢቫሉዌሽን እንግዲህ ፒር ኢቫሉዌሽን የምንለው ነው ማለት ነው። አንድ ግሩፕ ላይ ወይ አንድ ቲም ሜምበር ላይ ያሉ ሰራተኞች አንዱን ኢቫሉዌት ሲያደርግ ፒር ኢቫሉዌሽን እንለዋለን ማለት ነው። ስለዚህ ለ17ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 18ኛው ጥያቄ ስንመጣ ምንድነው የሚለው in handling its interaction with micro environmental factor business can ይላል። A not control or influence them at all to favor their decisions ይላል። B ደግሞ influence them to a significant extent in their operations ይላል። C fully control them ይላል። D ደግሞ consider them as external forces in the organization ይላል። እንግዲህ እኚህ ማይክሮ ሌቭል ኢንቫይሮንመንታል ፋክተሮች ጋር ቢዝነሱ ያለውን ኢንተራክሽን እንዴት ነው የሚለውን ነው የሚያሳየው። እንዴት አንድ ላይ ያደርጋል የሚለውን ነው። እንግዲህ
ኢንቫይሮንመንቶች ኦር ማርኬቲንግ ኢንቫይሮንመንት ብለን በሁለት ነው የምንከፍላቸው ኢንተርናል እና ኤክስተርናል። ኢንተርናሉን ይሄ ኮንትሮል የምናደርገው ሙሉ በሙሉ ኮንትሮል የምናደርገው ነው። ኤክስተርናሊ ደግሞ ኤክስተርናል የምንለውን ኮንትሮል ማናደርገውን ነው። ሶ ኤክስተርናልን እንግዲህ በሁለት መክፈል እንችላለን። ኤክስተርናልን ማይክሮ እና ማክሮ ብለን ማይክሮ ስንል ፓርሻሊ ኮንትሮል የምናደርገው ፓርሻሊ ደግሞ ኮንትሮል ማናደርጋቸው ናቸው። ለምሳሌ ከስተመሮች፣ ኮምፒውተሮቻችን፣ ኢንተርሚዲየሪ ሰፕላየሮች እኚህን ማይክሮ ኢንቫይሮንመንታል ፋክተር እንላለን። እነዛ ማክሮ የምንላቸው ደግሞ እኚህ ፔስትል አናላሲስ የምንላቸው ማለት ነው። ፖለቲካል፣ ሌጋል፣ ኢኮኖሚካል አንኮንትሮለብል የሆኑትን ፋክተሮች ነው ማለት ነው። ስለዚህ ይሄ ማይክሮ ኢንቫይሮንመንታል ፋክተር የሚለውን ነው የሚገልጸው እዚህ ጥያቄ ላይ የተገለጸው። ስለዚህ እኚህ ፓርሻሊ ኮንትሮል የምናደርጋቸውን ኢንቫይሮንመንት እሱን ሃንድል ለማድረግ ቢዝነሱ ምን ማድረግ አለበት ነው። ሶ እንግዲህ ኤል ያለውን ምርጫ ስናይ ኖት ኮንትሮል ኦር ኢንፍሉዌንስ ዜም አቶል ፌቨር ኦፍ ዜር ዲሲሽን ይላል። ይሄኛው እንግዲህ መልስ አይሆንም። ምክንያቱም ማይክሮ ፋክተሮችን ከሰፕላየሮች ጋር ኔጎሽየት ሊያደርግ ይችላል። ከከስተመሮች ጋር ይሄ ሲአርኤም የሚባለውን ወይ ኢንተራክሽኑን ሪያክት ማድረግ ይኖርበታል ከኮምፒውተሮች ጋር። ስለዚህ ኢንፍሉዌንስ አያረጋቸው የሚለው መልስ አይሆንም። ወይ ኮንትሮል አያረጋ ፓርሻሊ ኮንትሮል ስለሚያረጋቸው ማለት ነው። ሲንም ስናይ ፉሊ ኮንትሮል ዜ የሚለው አይሆንም። ምክንያቱም ፉሊ ኮንትሮል የሚያደርገው ኢንተርናል የሆኑትን ስለሆነ ይሄ ቱ ማች ፓርሻሊ ነው ኮንትሮል የሚያደርጋቸው። ስለዚህ ሲመልስ አይሆንም ማለት ነው። ዲንም ስናይ ምንድነው የሚለው ኮንሲደር ዜም አስ ኤክስተርናል ፎርስስ። ኤክስተርናል ፎርስስ ብለን ፓርሻሊ ኮሬክት ነው። ኤክስተርናል ፎርስ ናቸው። ግን ኤክስተርናል ፎርስ ስንል ሙሉ በሙሉ አንኮንትሮለብል የሆኑትን ለመግለጽ ስለሆነ በተወሰነ መልኩ ኢንፍሉዌንስ ያሳድራል። ፓርሻሊ ኮንትሮል ያደርጋቸዋል፣ ፓርሻሊ ደግሞ አያረጋቸውም ስለምንል ዲመልስ አይሆንም ማለት ነው። ስለዚህ ቢል ያለው ነው ለዚህ ጥያቄ ትክክለኛ መልስ የሚሆነው ኢንፍሉዌንስ ዜም ቱ ሲግኒፊካንት ኤክስቴንት ኢን ዜር ኦፕሬሽን። በተወሰነ መልኩ ፓርሻሊ ኮንትሮል ስለሚያደርጋቸው ኢንፍሉዌንሱን በዛው መጠን ይሆናል ማለት ነው። ስለዚህ ሲግኒፊካንትሊ በተወሰነ መልኩ ኢንፍሉዌንስ ስለሚያደርጋቸው ለ18ኛው ጥያቄ መልስ የሚሆነን ቢ ነው ማለት ነው። ወደ 19ኛው ጥያቄ ስንመጣ a clothing manufacturer is considering dividing their factory floor into smaller sections each dedicated to the production of specific clothing style. Example jeans ይላል። which layout approach are they exploring ይላል። a cellular layout, b fixed product layout, c process layout, d product layout። እንግዲህ ይሄ ከአሬንጅመንት ጋር የተገናኘ ጥያቄ ነው። ሌአውት ላይ የትኛውን ነው የምንጠቀመው? አሁን ይሄ ፋክተሪ የሚሰራበትን ፍሎር በተለያዩ ሴክሽኖች ወይ በተለያዩ ሴሎች ከፋፍሎ ይሄ በአንድ ፕሮዳክት ፋሚሊ ስለ ያሉትን ለምሳሌ ልብሶችን ነው። ስለዚህ ጂንስን በሆነ ሴል ውስጥ ከፍሎ የሚያመርት ከሆነ የትኛውን አይነት የሌአውት አፕሮች ነው ኤክስፕሎር ያደርገው ነው የሚለው። እንግዲህ እያንዳንዱን ለማየት ስንሞክር እኚህ ፊክስድ ሌአውት የሚባሉት ምንድናቸው ብለን ስናይ እኚህ ፕሮዳክቶቹ ባሉበት ቦታ ነው የሚቆዩት። ምክንያቱም ትላልቅ የሆኑ ከቦታ ወደ ቦታ ለመቀያየር ማይመቹ እቃዎችን ምናመርትበት ሁኔታ ላይ ምንጠቀመው ነው። ይሄ ላርጅ የሆኑና ኢሙቨብል ፕሮዳክቶች አሁን ለምሳሌ ሺፕን ኤርክራፍት የሚያመርቱ ድርጅቶች ይሄንን ሌአውት ይጠቀማሉ። ሶ እቃው ያለበት ፊክስድ የሆነ ቦታ ይሆናል። የሚመረተው ፕሮዳክት ሰዎቹና እቃውን ለመስራት የሚያግዙትን ማቴሪያሎች ወደዛ ፕሮዳክት ነው የምንወስደው ማለት ነው። ስለዚህ ቢለዚህ ጥያቄ መልስ አይሆንም ማለት ነው። ፕሮሰስ ሌአውት ደግሞ ምን ማለት ነው ብለን ስናይ የተለያዩ ማሽኖችን ወይ ደግሞ ኢኩፕመንቶችን በፋንክሽናቸው አንድ ላይ ማምጣት ነው ማለት ነው። ይሄ ለምሳሌ አሁን ሎ የሆነ ፕሮዳክሽን በምንፈልግበት ሰዓት ምንጠቀመው የሌአውት አይነት ነው ማለት ነው። ለምሳሌ ካቲንግ ማሽኖችን፣ ድሪሊንግ ማሽኖችን ወደ ተመሳሳይ አንድ አይነት ስራ የሚሰሩትን ማሽኖች ወደ ተመሳሳይ ቦታ ከማምጣት ጋር የሚገናኝ ነው። ስለዚህ ይሄ መልስ አይሆንም። ፕሮዳክት ሌአውት ደግሞ ምን ማለት ነው ስንል ማሽኖችን በሲኩዌንስ አሬንጅ ማድረግ ነው ማለት ነው። ሲኩዌንሻሊ ወይ ደግሞ ይሄ አሴምብሊ ላይን ምንለው አለ። አሁን ስልክ ስንገጣጥም ሊሆን ይችላል። መኪኖችን ቦዲያቸውን አንድ ቦታ በሲኩዌንሳቸው ወይ በስቴፓቸው ጠብቀን ያንን ሲኩዌንሻሊ አሬንጅ ከማድረግ ጋር የሚገናኝ ነው ማለት ነው። ሶ እንግዲህ ለዚህ ጥያቄ መልስ የሚሆነው ሴሉላር
ሌአውት የሚለው ነው። ይሄም እንግዲህ ለእያንዳንዱ የፕሮዳክት ፋሚሊዎች ለምሳሌ ለጅንስ የሆነ እንትን ለቲሸርት የሆነ ሴል እየከፋፈልን ማለት ነው። የተለያዩ ሴክሽኖችን ሰርተን በዛ ሂደት ትንሽ ቮሊዩም ያላቸው መካከለኛ ቮሊዩም ያላቸው እና ሃይ ቫራይቲ ማኑፋክቸሪንግ ላይ ምክንያቱም አንድ ልብስ አምራች አንድ ጅንስን ብቻ አይደለም የሚያመርተው ሌሎችንም ነገሮች ስለሚያመርት በሚያመርተው እቃዎች እነዛ ሌአውቶች ወይ ፍሎሮቹን የመከፋፈል ሂደት ሴሉላር ሌአውት እንለዋለን ማለት ነው። ስለዚህ ዳይሬክትሊ ለ19ኛው ጥያቄ መልስ የሚሆነን ኤ ነው ማለት ነው፣ ሴሉላር ሌአውት። በዚህ ቪዲዮ ወደ ያስኩላችሁ የመጨረሻው ጥያቄ ወይ ወደ 20ኛው ጥያቄ ስንሄድ ደግሞ ምንድነው የሚለው ሚስተር ፋንታውን has been given the opportunity to receive ብር 450,000 4 years from now with annual compounded interest of 6%. how much amount of money must he deposit today ይላል። ኤ 356442፣ ቢ 221658፣ ሲ ደግሞ 257568 እና ዲ 417546.69 ይላል። ሶ እንግዲህ ሚስተር ፋንታውን 450,000 ብርን ሪሲቭ የማድረግ ኦፖርቹኒቲ ያለው ከ4 አመት በኋላ ሶ ኮምፓውንድድ ኢንተረስት አኑዋሊ ነው ኮምፓውንድ የሚደረገው በ6% ነው። ስለዚህ 450,000 ብሩን ከ4 አመት በኋላ ለማግኘት ዛሬ ላይ ምን ያህል ብር ዲፖዚት ማድረግ አለበት ሚለውን ነው የሚያሳየው ጥያቄው። ሶ እንግዲህ የተሰጠን ምንድነው ይሄ ጥያቄ በተደጋጋሚ ኤግዚት ኤግዛም ላይ ይመጣል፣ ወይ ፊውቸር ቫልዩን ወይ ፕሬዘንት ቫልዩን ፈልጉ ብሎ ማለት ነው። ስለዚህ የተሰጠን ምንድነው ከ4 አመት በኋላ የመቀበል እድል ይኖረዋል። ስለዚህ ፊውቸር ቫልዩ 450,000 ብር ተሰጥቶናል። ኢንተረስት ሬቱ ደግሞ 6% ወይ 0.06 ተሰጥቶናል። ይር ደግሞ ወይ ታይም የተሰጠን 4 ይር ነው፣ ወይናችን 4 ነው። ስለዚህ ምን ፈልገው ዛሬ ላይ ስንት ቢያስቀምጥ ነው ከ4 አመት በኋላ በ6% ኢንተረስት የሚሰላ የተሰላ 450,000 ብር ላይ ሊደርስ የሚችለው ነው የሚለው። እንዳልኳችሁ ኮምፓውንድድ አኑዋሊ ነው የሚለው ኢንተረስቱ። ስለዚህ በአመት አንዴ ነው የሚሰላው። ስለዚህ ፕሬዘንት ቫልዩን ስንፈልግ ፊውቸር ቫልዩ አርገን ኦቨር 1 + r በፓወር ኦፍ ኤን ወይ ደግሞ ታይም አርገን ነው የምንሰራው። ሶ በዛ አይነት መልኩ ስንሰራ እንግዲህ በካልኩሌተር ተጠቅመን ካልኩሌት ስናደርግ 356442.14 ወይ ደግሞ .14 የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው። ስለዚህ ለ20ኛው ጥያቄ መልስ የሚሆነን ኤል ያለው 356,442.14 የሚለው አፕሮክሲሜትሊ ለዚህ ጥያቄ መልስ ይሆናል ማለት ነው። ዛሬ ላይ 356,442 ብር ቢያስቀምጥ በ6% ወለድ እየተሰላ በአመት አንዴ በሚታሰብ ወለድ ከ4 አመት በኋላ ይሄ ብር ስንት ይሆናል ማለት ነው? 450,000 ብር ይሆናል ማለት ነው። ሶ ለ20ኛው ጥያቄ እንግዲህ መልሳችን ኤ ይሆናል ማለት ነው። እንግዲህ ክቡራን የቻናላችን ቤተሰቦች የመጀመሪያውን ፓርት 1 ቪዲዮ በዚህ ጨርሻለሁ። እንደነገርኳችሁ እንግዲህ ለጓደኞቻችሁ ሼር ማድረግ እንዳረሱ፣ ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም የዋይፋይ አክሰስ ስፔሻል ያላችሁ ልጆች ደግሞ ቪፒኤን እያበራችሁ ብታዩን ይሄንም ማገዝ ነውና እሱን ጠይቃችኋለሁ። ስለነበረን ቆይታ በጣም አመሰግናለሁ።